አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። መልእክት አለን። ውድ የአፍላ ፍቅር ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን አፍላ ፍቅር ድራማ የቀረጻ ቦታና የዩኒፎርም ለውጥ ያደረገ መሆኑን እያሳወቅን የድራማው ታሪክና ገጸ ባህሪያት ልብ ወለዳዊ እንጂ የትኛውንም ትምህርት ቤት የማይወክል መሆኑን በታላቅ ትህትና ለማሳወቅ እንወዳለን። እንደ ሁልጊዜውም አብራችሁን ስለምትሆኑ ከልብ እናመሰግናለን። መልካም መዝናኛ። እኔ ያስቀመጥኩት ልብስ ለብሶ እንዳይሆን አዎ አንተ ራሱ ነው የሌለ ነው። አንተ ግን ልባብ ልብስ ሰው ይፈልጋል። ምን ለማለት ነው? ይህ ሰውነት ይኖር መጀመሪያ እንዴና ቸጉድ አምሮ ባለ ምን ታረጋዋለህ? ልብስ እኮ በቃ ሰቀው ነው የሚፈልገው። ግን እንዳታቀረሽበት እዚህ መጃጃላችሁ ደግሞ እንዴት እንዳስተናኝሽ። እኛስ እንዴት ነው? በቃ መፈራው ቀን ደረሰ ማለት ነው አይደል? ቆይ ምን እሺ ነው ሰፈረው ነበር። ትምህርት የምትጀምሩበት ጊዜ ነው። ምን አለ ባልደረሰ እያልኩ ጸልይ ነበር። ለምንድን ነው የምትጸልየው? ምክንያቱም ከማን ጋር ውላለሁ ብዬ ነው። እሱ ነው እንዴ? ምን ችግር አለው? ሰፈር ውስጥ እያወደለደሽ ከነማማ ዝናሽ ጋራ ምስር እየለቀምክ ጎመን የቀነጠስክ ምናምን ቡናሽን ሻት እያልሽ የእድሜሽን ትፈጃለሽ። ወይኔ ቡቸራ፣ እኔ እኮ መማር እንደዚህ እንደሚያስቀና አልገባኝም ነበር። ቆይ ገጠር እያለ ለምንድን ነው ያልተማርከው? ጥጋብ ልቤን ንፍት አድርጎት ነው። አረ እንደዛ አይደለም፣ እንደሱማ አይደለም። እና ምን እሺ ነው? ይኸውልሽ አቡሻ ምን አደረገ መሰልሽ? ልክ መጽሐፉን ግልጥ ያደርገዋል፣ የእባብ ምስል ሹልክልክ አላለም። ከዛ በኋላ ፋጣልሽ ያራዳልሽ። ባካንተ ወደ ዜዳ አትቀደድ። ዝም በለው። እስከ 3 ድረስ ተምሬያለሁሽ። ኧረ እባክህ 1 2 3 በለው። ሌላስ የለም ሚኪ። አሁን እኮ እኛ ለቦቼ ሙሮቹ ነው ማለት ነው። ናሳሌ ውላል ያለ you know Mickey, the sun rise in the east. Of course Ethiopia is East African country. Very good. ኧረ አቡሻ በቃ ይብራበት። ልጅ ወድ እየባሰው ነው እንዳያለቅስ። ምን እናደርገው እንዴው? ያውና እንግሊዘኛ ቆንጆ እኮ ናት። እስኪ ገልብጡልኝ በአማርኛ። እዚህ ላይ ምሁር አቡሽ ነው። አቡሽ ይገልብጥል። አቡሻ በእናትህ ገልብጭልኝ። ስታይል ዌል እንግዲህ ምን መሰለ የመጀመሪያው እኔ ያወራሁት በጣም ምሁሮች የሚፈታተኑበት እንግሊዘኛ ሲሮጡ የታጠቁ ሲሮጡ ይፈታል ስለው የመጀመሪያው እኔ እሱ ምን አለኝ? የነ ቶሎ ቤት ግርግዳው ሰንበሌጥ አለኝ። የምሬን ነው ግን? አዎ የምሬን ነው። ወይኔ ቦቼ ይሄን እንግሊዘኛ ሲሰሙ ነው አሁን ተማር ልጅ እያሉ መስፈን። በቃ ከደበርሽ እነቀስቴ ካቁሽሽ እኛ አረፍዱብናል። ደግሞ ዳር ይዛችሁ ልሽ መንገድ ላይ መኪና እንዳይገዛ። እሺ ማማ ጭራሽ ማማ ይከታ ደግሞ ከልጆች ጋር እንዳትጣሉ። እሺ ማማ
ስሙ ደግሞ ከዋሳ ያመጣሁት አሳለሽ ስትመጡ ጠብሽ ይባላል። ይቅርብን። ለምንድን ነው የሚቀርባችሁ? ከአሳው በፊት ያንተ ሻታ ስለሚለቅ አንተ ልጅ ግን ተው ብያለሁ። ፔፕሲ ይኸውልህ ቅዱስ በቃ ትምህርት ቤቱ ጋር ደርሰናል። አደራህን ደግሞ መምህር በቃሉ ወንድሜ ነው ብለህ የማይሆን ነገር እንዳታደርግ። በቃ ይሄን ነገር እኮ ከመጣው ጀምሮ ስትነግረኝ ነው የከረምኩት። እና ወዲጌ ነው እንዴ? አመልን ስለማውቀው እኮ ነው። ቆይ እኔ ያለ እኔ ምን አጥፍቼ ነው? ተው ቅዱስ፣ ክፉ ደግ አታናግረኝ እንዴ። እስኮላ ደርሶ ለትምህርት የመጣ መሰለህ እንዴ? አባዬን እኮ በረባ ባረበው ወላጅ አምጣ መባል ሰርኪሶት መሰለኝ ወደ እኔ ላክ። እኔ እኮ የሚረዳኝ ሰው ስላጣው እንጂ እንደምታስቡት አይነት አስቸጋሪ ሰው እኮ አይደለሁም እንዴ። ኧረ እባክህ እሱን ለማያውቅህ። ኧረ በቃ አታካብዳ። ሌላኛው ትእዛዜ ደግሞ ተሳስተ ትምህርት ቤት ውስጥ በቂ በቃሉ ብለህ ስጠራኝ እንዳልሰማ። እንዴ አንተ እኮ ወንድሜ ነህ። እንኳን ወንድምህ ለምን አባት አልሆንም? እና ማን ብዬ ልጠራ ነው? ቲቸር በቃሉ። ኧረ ፌር አይደለም። ትሰማለህ ቅዱስ? ይሄ ፌሪውን አይሁን የምትወስነው አንተ ሳትሆን እኔ ነኝ። ገባህ? አቦ በቂ ግን በጣም እያስደበርከኝ። ትሰማለህ ቅዱስ? ወንድምነት ሌላ ነው። እኔ እዚህ ትምህርት ቤት የተከበርኩ መምህር ነኝ። ስለዚህ የረባ ያረባ ጥፋት እያጠፋ የተከበረ ስሜ እንዳታጎድፍ። በቂ ሙታ በዛው ወይ እዛው ማየጋላካኝ። እኔ እንዲህ እየተጨናነቁ መኖር አልፈልግም። አሁን አትበልተኝ። ይልቅ ረፍላ ፈጠን ፈጠን። እኔ ምንሽ አንቺ ቹቻ ተመዝግባለች? አዎ ቤዛ ከሐዋሳ ሲመለሱ እንደተመዘገበች ነግረኝ ነበር። በጣም አሪፍ። ታውቂያለሽ አንቺ ቹቻ ግን በጣም ነው ያሳዘነች። ወይ በጣም ነው የምታሳዝነው። በዛ ላይ ደግሞ ቹቻን ጥንካሬ ሳስበው በጣም ነው የሚገርመው። አትገርምሽም? በዚህ ኑሮ ውድነት ማንም ሳይረዳት በዛ ላይ ደግሞ አንድ ልጅ ይዛ ትምህርቷን መማሩ እኔም እኮ እሱ ነው የሚገርመው። ግን ማለት ነው አንቺ እሷን ስታገኛት አለ አይደል ቀለል አድርገሽ በቃ ነገሮችን አሁንም ቢሆን እኮ በስልክ ጀምሬያለሁ። የበለጠ ደግሞ ዛሬ ሳገኛት ቀለል አድርግላታለሁ። በጣም አሪፍ። ግን በዚህ መሀል ቤዛን በጣም አሳዝናኛለች። እሷ ደግሞ ምን ሆነች? ያው በቹቻው ጉዳይ ጥፋተኝነት ተሰምቷታል። ነገር ግን እኮ ቤዛም ቹቻን ያላዳመጠችበት የራሱ የሆነ ምክንያት አላት አይደል? እርግጥ ነው ጸጋ ናት ያጣላቻቸው። በዛ ላይ ደግሞ ቀስቴ ለያሬድ እኔና ቤዛ ፍቅረኛሞች ነን ብሎ በመናገሩ የቹቻ እጅ ያለበት ስለመሰላት እንደዛ ያለች። ቆይ ግን ቤዛ ያሬድን ታፈቅሯለች? አንተ ማን እንዴ? ምን ነው እንዴ? እንደዚህ ስትል ደግሞ ቤዛ እንዳትሰማ። ለምን? ምን ማለት ነው? የምን በመጀመሪያ አንተ በእነሱ ጓደኝነት ማለት ምን አገባ? ሲቀጥል ደግሞ ያንንን ከፋፍቅሯለች ስትል ቢሰማ እኮ ትገለኛለች። የምርሽን ነው? እንደዚህ ነው የምታስቢው? አዎ ቤዛ በጣም ወግ አጥባቂ ናት። ቆይ ወጉን እንተውና ያሬድን ታፈቅሯለች አታፈቅረው? ከምትናገረው ነገር ስገምት ድብን ያለ ፍቅር ይዟል። እና ግን እሷ ራሱ ማመን አልፈለገችም። ቆይ ኢየሱስ እድሜ ለቀስቴ እሱማ ሁሉን ነገር አምኗል። ወይዳ እና ምን ተሻለ? እኔ ምን አውቃለሁ? የሚሻለው ፈጣሪ ነው የሚያውቀው። እሱስ ልክ ነሽ። ጎመን በጤና አይደል የሚባለው? ትሰሚኛለሽ አንቺ ከነሱ ልጆች ጋር ያለሽን ነገር ግን ቀነስ ብታደርጊው ደስ ይለኛል። ምን እንዳይመጣ በኋላ አንቺም ከነሱ ጋር ተጣልተሽ ሐዋሳ ስፈልግሽ ልዞር እንዴ? ወረኛ አሁን እኔ እየረፈደ ነው። ማይ ሎቭ እረፍትን ጨርሰን ወደ ትምህርት ቤት እየገባን መሆኑ ሳስብ እንዴት ደስ እንዳለኝ ይኸው ነው አይዲያ። እኔም በጣም ነበር ናፍቆኝ ነበር። ግን አስበዋል አሁን ካንተ ጋር ባልታረቅ ኖሮ በምን አይነት ስሜት ትምህርት ቤት እንደምገባ። የሚያስጠላ ድብርት ነው። ምን ድብርት ብቻ የመጨረሻ ነበር ዲፕሬሽን ውስጥ የምገባ። እኔም እኮ በእንደዚህ አይነት ስሜት ውስጥ ይሄ ነበር ለመጣኝ ነበር። ቴንክ ዩ ጂሰስ። ግን መጣላት ሲያስጠላ በጣም። ከዚህ በኋላ ግን መቼም አንጣላም። እሺ እርግጠኛ ነሽ? እርግጠኛ ነኝ። ደግሞ አሁን 12ኛ ክፍል ስለሆነ በደንብ ነው ማጥናት ያለብን። ተስፋ አደርጋለሁ። ቀጣይ ግን የት ዩኒቨርሲቲ የምንገባ ይመስላል? እንዴ ሱሲ፣ ቆይ ገና ምኑ ተይዞ ነው እንደዚህ አይነት ሀሳብ ይመጣል? እንዴ አንድ አመት ማለት እኮ በጣም ትንሽዬ ናት። ቢሆንም አሁን ማሰብ ያለብን እንዴት አድርገን አጥንተን ጥሩ ውጤት ማምጣት እንዳለብን። እሱ ልክ ነው። ግን ማለት ነው ዳይሬክተሩን ሄጄ አናግሬው አንተ ክፍል ነው መግባት የምፈልገው። እንዴ ዳይሬክተር እኮ ተቀይሯል። የምርህን ነው? የምሬን ነው። ዋሪቨር ማንም ቢሆን ሄጄ አናግረዋለሁ። አንተ ክፍል ነው የምገባው። እሱ ጥሩ ሀሳብ መሞከሩ አይቀርም። ካላንተማ እንዴት ነው ማለት?
አቤት ይሉ ምን ነው ብቻሽን እዚህ ትሰራለሽ? አይ እኔ ማለቴን እየጠበቅኩት ነበር። ቹቻ ማለትሽ ነው? ታዲያ እዚህ ግቢ ውስጥ ከሷ ውጭ ሌላ እህት አለኝ እንዴ? እኔስ? አንቺማ እኮ እህትነትሽ ከኔ በላይ ለጸጋ እንደሆነ አሳየሽን አይደል? በዚህ ግን መቼ ነው እሺ ብለሽ ይቅርታ የምታደርጊልኝ? አረ ሄሉ እኔ እኮ ይቅርታ አድርጌልሻለሁ፣ ችግር የለውም። የምርሽ ነው ቢዚ? አዎ የምሬ ነው። እስከ ዛሬ አውቀሽ የሚሆን ሳታቂ ፈልገሽ የሚሆን ሳትፈልጊ ስላጠፋሽው ጥፋት ከልብ ይቅርታ አድርጌልሻለሁ። ግን ደግሞ ሄለን አንድ ነገር አለ። ምንድነው እሱ? በቃ ከዚህ በኋላ እኔና አንቺ በፍጹም እንደ ድሮ መሆን አንችልም። እንዴ? ለምን እንደሆነ ልቦናሽ ያውቃል። ግን እኮ ቢዚ። ፕሊዝ ሄለን በእናትሽ በቃ ተይኝ። እኔ ለራሴ ብዙ የሚያስጨንቁኝ ነገሮች አሉብኝ። ምንድነው እሱ? በቃ እኔ በጣም የጥፋተኝነት ስሜት እየተሰማኝ ነው እኮ። በምክንያት? በቹቻ ምክንያት። እንዴት ቢስቲ? ቹቻ ልረዳት ባለመቻሌ በጣም ብዙ ዋጋ አስከፍያታለሁ። እሱ ነገር ደግሞ በጣም እየተሰማኝ ነው። ግን እኮ ታርቃችኋል አይደል? እሱማ እኮ ታርቀናል። ግን በቃ ቆመ ብዬ ሳስበው በራሴ በጣም እበሳጫለሁ። ልክ እንደኔ ማለት ነው። ያ ሌላ ይሄ ሌላ ለዘፋኙ ማለት ሄለን ብቻ ለዚህ ማብራሪያ እየጠየቅሽኝ እንዳይሆን። አይደለም እንደዛ ሳይሆን በቃ ካልሆነ ተይኛ። እኔ የምልህ በቂ አዲሷን አስተማሪ አይታታል? ምን ታደርግልኝ? አይታል ብታያት እኮ። በል ዝም በል። ምን አለ አፋፌን ባትለኝ። አፋፈን እምልህማ ዝም ብል ምን ልትወራ እንደምችል ስለማውቅ እኮ ነው። ምንስ ባወራ ምን ችግር አለው? ጓደኛ ማቾች አይደለ? ብንሆንም እንደዚህ አይነት ነገር ትሆኛልኩ ተወኝ። አይ እንግዲህ አታብዛው። ለመሆኑ ግን ምን መምህር ናት? አይ እንደዚህ አይነት ነገር አታውራኝ ስላልከኝ ቢቀርብ ነው የሚሻለው። አይ እንግዲህ እኔ አታውራኝ አልኩ ሌላ ነገር እንጂ የትምህርት ዝግጅቷን እኮ አይደለም። ከሆነ ጥሩ። እንግዲህ የተመደበችው በእንግሊዘኛ መምህርነት ነው። ዩኒቨርሲቲ እያለች የተመረቀችው 3.8 ኮሙሌቲቭ ጂፒኤ ይዛ ነው። ቶቶ ግሬዱን እንኳን ቶ ምን ነው? አይ ስንታየው የዘመኑን ግሬድ መቼ አጣነውና። በለበለ አንተ ደግሞ ችግር ይሄ ነው። ደግሞ ምን ሆንክ አንተ? የተመረክበት ውጤት ቱ ቤት ሆነና እስር ቤት የሚያመጡት ሁሉ ሌቦች የሚመስሉ ነገር መቼም አይመቸኝም። ስንታየው ምክንያቱ ከሱ ጋር የተገናኘ እንዳልሆነ በደንብ ታውቃለህ። ምንም ሆነ ምን ምክንያት ለኔ ሚዛን አያነሳም። አንተ ቀለል ስንታየው። ደግሞ ይሄ ልጅ አምናሚያው ዘንድሮሚያው መቼ ነው የሚሻሻለው? ማንን ነው? አትያም እንደ ኢዮስያስ ነው። ግን በቂ ኢዮሲ እኮ ከትምህርቱ ባሻገር እኮ የሰጠውን ነገር በደንብ ነው የሚይዘው። እሱ መቼ አጣውት። ደግሞ ማንበብና መቅራት ሞቱ ነው። ነገር ግን ክላስ ውስጥ ያስተማርከው መቼም አይረሳ። ማነው የሰጠውን ነገር ነው? ኢዮስያስ ምን አለ እኛን እንኳን ስታይ ፈጠን እያልክ ብትመጣ። ቸርዬ ክላስ እኮ ብዙም አልተጀመረም ብዬ እኮ ነው። ብዙም አልተጀመረም ማለት ምን ማለት ነው? ትምህርት ቤቱ እኮ የማስተማር ስራውን ከጀመረ 3 ቀን አልፎታል። እሺ ቅርታ ቸርዬ። ምንም መደንገጥ እንኳን አልፈጠረብህም? ኧረ ቸርዬ ደንግጫለሁ እውነት። እንደው ኢዮሲ ዘንድሮ እንኳን እሺ በለኝና እባክህ ተጠንቀህ ተማር። ኧረ ቸርዬ ዘንድሮማ ግዴታ ነው። አምና ብቻ 3 ሪከርድ ያለብኝ ሰው ነኝ። ኢዮሲ አንተ እኮ ትንሽ ባህሪን ብቻ ማስተካከል ነው። እመነኝ የትምህርት ቤቱ ጀንትል ተማሪ ነው የምትሆነው። እሱንም አውቃለሁ ቸርዬ፣ ግን ደግሞ አላውቅም የሆነ ነገር ሾጥ ያደርገኛል። እኔ ራሱ አላውቀውም። ከዛ ነገሩን ውስጥ ድብልቅልቅ አደርገዋለሁ። ለመሆኑ ያ ምስኪን ጓደኛዬ ሄዶ ነው? ማ ዳግም ነው? አዎ ዳግም። እኔ ክላስ ገብቶ ፊት ለፊት ወንበር ላይ ቁጭ ብሏል። ለማንኛውም ትምህርት ቤቱ አዲስ ርዕሰ መምህር ስለመጣ ተጠንቀቅ ብትማር ይሻላል። እሺ ቸርዬ በቃ ወደ ክላስ ገቡ። ይሄን ጭንቅላት መጠቀም አቅቶ ዘሊ ሳሚ ከዚህ ክላስ መሄዱ በጣም ነው የከፋኝ። እንግዲህ ምን ታደርገዋለህ? ከኛ ክላስ ወጥቶ ሌላ ክላስ መገባቱ በጣም ነው የደበረኝ። ድሮንም እኮ እኔ ጠርጥሬ ነበረ በጣም ረባሽ ስለሆነ በቃ ከኛ ለመለየት ብሎ እንደዚህ ያደርጉት። እኔም በጣም ነው የደበረኝ። ወይኔ ሳሚ ዳንታ ሾፍካት። ቆይሳ ደግሞ ማን ናት? አዲሷ የራሪት ልጅ ናት አሉ። እውነቴ ነው? የምር አታምራ? እንሂድ እንዴ? ወዴት? ልጅቷ ጋር ነው። ለምን? ለመታወቅ። አንተ ያማሃል እንዴ? ምን ነው? የራሪት ልጅ ናት ስትባል አሰማ? ታዲያ ምን ችግር አለ? ሰማኛለህ ዳንታ፣
አርፈህ ትምህርት የምትማር ይችላል። የዳይሬክተር ልጅ አትነካም፣ አትዳሰስም። እሺ እና ልክ እንደ ንፋስ ማለት ነው። ልክ እንደ ንፋስ። አቡሻ ሚኪስ አሬ ኒፒያ እኔን እዚህ ደቅ አድርገሽ ሚኪ። አሬ ፌር አይደለም። ምን ነው ፌር ያለው ነው? ፎንቃይ እኮ ነው እንዴ። ለኔም እኮ ፒያሬ ነሽ። ኧረ እባክህ ሞኝን ፈልግሽ። እንዴት? ምክንያቱም እኔ ከዚህ በኋላ ያንተ ፒያርም ሆነ ፎንቃ አይደለሁ። አረ ላሽ ፒያሬሙች እንደዚህ አይነት ጭው አይመስጥም። ለምንድን ነው የማይመስጠው? ምክንያቱም ይሄ ትልቅ የአደባባይ ክደር ስለሆነ። የካርከኝማ አንተ ነህ። ምን አርጌን ይካርኩሽ? እኔም ፒያሬ እያልከኝ ከዛ ሄለን ጋር ሄዳ ደግሞ ፒያሬ በደብረ የተፈረሻ ፊት ምናምን እያልካት አልነበር? እሱ ነው እንዴ? አቡሻ በእናትህ እውነቱን ንገረኝ። የምን እውነት? እውነት ሄለንን ወዳሃታል እንዴ? ምን ልታስወጪልኝ አሰብሽ? በደፈቃ? አዎ። አሬ እኔ ፒያር ቆይ እሷን ጭው እኔ ጋር ባታራምጂ ምን አለ? እንደውም ዝም ብዬ ክላንስ አድርግህ ደፈቃውን ካንተ ለመጀመር እየተወሰወስኩ ነው። እና በጊዜ ፖሶ አትይኝም? የት ልትሄድ ነው? ና ሳደፍቅኝ ከዚህ ብቆሶ ነው የሚሻለው እኮ። ወዴት? እኔ እንጃ። ሰማኛለህ አቡሻ፣ ሚኪ ሳይመጣ ከዚህ ጋር ትንቀሳቀስና አልፈታም። እሺ? እና እሱ እስከሚመጣ እኔ ልደፍቅ? እሺ በቃ አልደፍቅም። ና ቁጭ በል። የምርሽን? አዎ የምሬን። እስታይ የፈለገ ብናደድብህ ብቻ ነው ነሳይ ደስ አይለኝ። ድሮ ግን የፈለገ ብትናደጅብኝ ቶሎ ትረሹ ነበር። ምናልባት አሁን እንዴት የቆየብኝ ምክንያት የእምነት ጉዳይ ስለሆነ ይሆናል። እንዴ ጠጊ የማላምሽው እንዴ ይመስልሽ? እንደሱ እንኳን አይመስለኝም ነበር፣ ግን ሰሞኑን ያሳየኸኝ ነገሮች ደስ አይሉም። ለዛ ነው። ምን ላርግ ጠጊ? ወድጄ እኮ አይደለም። ወደህ እንዳልሆነ ስለገባኝ መሰለኝ ዝም ብዬ መጣሁት። ግን ነገሮች በዚህ ልክ ለምን እንደተወሳሰቡብኝ አልገባኝም። እመነኝ፣ ሁሉም ነገር በጊዜው ቦታውን ይይዛል። ተስፋ አደርጋለሁ። እኔ የምልህ ያሬድ፣ ሄለንን አግኝታት ነበር? አው ቅድም ኮሊደር ጋር ተገናኝተን ነበር። ከዛ ሀይ በላይ ጠላኝ ሄደች። በቃ አገርምሽም ጸጊ? ቆይች ልጅ ምን ሆናለች? እኔ ምንም ልትገባኝ አልቻለች። እሷ እንዲህ በመሆኗ ደብረዋል እንዴ? አይ ባይደብረኝም ግን ደግሞ ለምን እንደዚህ እንደሆነች ባለማወቄ ትንሽ ቀር ብሎኛል። የሰው ልጅ የጣለውን ሲያነሱበት ደስ አይለውም የሚባለውን አባባል እያየውብ ነው ልበል? አንቺ ደግሞ ምንድን መቀባጠር? እኔማ አልቀባጠርኩም። እንግዲያውስ ምንም የተጣለም የሚወሰድ ነገርም የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ለምንድን ነው ኮፍያ ነው ያለክ? ባክሽ አዲሱ ርዕሰ መምህር መጥቷል ምናምን ነገር አሉ። እሱን ነገር ሰምቻለሁ። ደግሞ እኮ ሴት ልጃቸውንም እዚህ ያስገብተዋታል እያለ ዘሌ ሲያወራ ሰምቼው ነበር። የምርሽን ነው? አዎ የምሬኝ ነው። ስንተኛ ክፍል? ባልሳሳት 11 ኤ መሰለኝ። 11 ኤ ማለት እነ ዮሲያስ ክላስ ማለት ነው? አዎ እነ ዮሲያስ ክላስ። አይ ይሄ ነገር አላማረኝም። እንዴት እንዴ? ምን ጥያቄ ያለው? ዮሲን እያወቅሽ? ዮሲ እኮ ቺኮች ይወዱታል እንጂ እሱ ለቺኮች ብዙም ቦታ የለው። ግን ደግሞ ወደውት አፈቀርኩ ሞትኩል ምናምን ሲሉት በጣም ነው ደስ የሚለው። እሱ ላይ ስልክ ነህ። ስለዚህ ሳያስበው ከዚህ ልጅ ጋር ተነካክቶ እንዳይባረር ነው የምፈራው። በዛ ላይ እኮ ብዙ ሪከርድ አለበት ሲባል ሰምቻለሁ። እንዴ ከአንድም 3 ነው። እንግዲህ ፈጣሪ ልቦና ይስጠው እንጂ ምን ይባላል። ሀዋሳ ቤሌማ ሲዳማ ቤሌማ ሀዋሳ ቤሌ። አንተ ምንድን ነው እንቆዝማል እንዴ? እንዴት ነው ማንቆዝመው? የተባጨኩት ከፎንቄ ጋር እና ምን ጣጣ አለው? በፎንቃ ውስጥ እኮ መባጨቅ እኮ ያለ እኮ ነው። እና ቀለል አድርገው እያልከኝ ነው? ቆይ ግን ከዚህ በኋላ ከፎንቃችን ጋር ተባጥሰህ የምትቀር ነው እንዴ ይመስልህ? አላውቅም ቦቼ። አረ ወንድሜ በእናትህ አታስብ። ከዚህ በኋላ መቼም ነው አንተና ፎንቃችን ተባጥሳችሁ የማትቀሩት። እስኪ ፈረሰኛውን በል። ፈረሰኛውን? እኔ እኮ ዛሬ ሁኔታዋን ሲው በጣም አስጨንቀኝ ነው። አግኝታን ነበር እንዴ? ጠዋት በዚህ ስታልፍ አግኝቻት ነበር። እና ምን አለችህ?
ፎንቄ በፈረሰኛው አንዴ እንኳን ቆመሽ አዋሪ። ይኸውልህ ከመንገድ ዞር በልኝ እሺ? እሺ ዞር ልልሻለሁ፣ ግን መጀመሪያ በማርያም አንዴ እንኳን አዋሪ። ቆይ ቀስቴ እኔ በህይወት እንድኖር ትፈልጋለህ አትፈልግም? ምን ጥያቄ አለው? እሱማ እፈልጋለሁ። እሺ በጓደኞቼ ፊትስ አንገቴን እንድደፋ ትፈልጋለህ? ኧረ በፍጹም ፎንቄ። ስለዚህ በቃ ተወኝ ተወኝ እሺ? ቆይ እስከ መቼ ነው እንደዚህ የምንሆነው? እስከ ዘላለም። እኔ እኮ በጣም ወድሻለሁ ፎንቄ። ቆይ ቀስቴ ትምህርቴን ትቼ ሚጢጢ ሜዳ ላይ ጥዬ ብን ብዬ እንድጠፋ ነው እንዴ የምትፈልገው? በፍጹም እንደዛ እንዲሆን አልፈልግም። ስለዚህ ተወኝ እሺ? ገባህ? እሺ ግን በቃ ሁሌም አብረሽ ነኝ። ይኸውልህ ደግሞ ማለት በእኔና በአንተ ጉዳይ ጓደኞቼን የምታስቸግረውን ነገር ብታቆም ይሻላል። እነ ቤዛን ማለትሽ ነው? አዎ። እና ታዲያ ለዚህ ነው እንዴ ነበረ? አዎ ዳንተ ያማል እንዴ? እኮ በጣም አሪፍ ጅማሩ ነው። እኔ እንደውም ጭራሽ ቆማ የምታናግርህ አልመሰለኝም ነበር። የመረነ ቦቼ መድኃኒዓለምን በቃ አሁን ምንም የሚያሳስብ ነገር የለም። አሁን ስትመጣ አገኛታለሁ፣ ፊክስ አደርጋለሁ፣ ጉዳዩን ያናግራታለሁ። ተው እባክህ። ከዚህ በኋላ በእኔና ባንተ መሀል ሰው የምታስቸግረው ነገር አቁም ስላለች ቢበራብን ነው የሚሻለው። እንዴ አንተ ያማል እንዴ? ማን ስላንተ ላውራት አለ? እና ለእኔም እኮ ፎንቄ ናት። ከሷ ጋር ማወራው ብዙ ጉዳይ አለኝ። ኧረ እባክህ እንደውም ካንተ ጋር ስለተባጨቃችሁ እኔ በደንብ አሰማምጣታለሁ። እንዴ ኧረ እንዴ አረጀ ነፍሴ ላይ ነሽ ቀስቴ ሞትብሃለሁ። ልትሰማኛለህ ወይ? እኔ እንደናቡሻ በፎንቄ ስትመጣ ዝም የምል እንዳይመስል። እሺ ቀስቴ በገብርኤል አረ በገብርኤል በሞት ምን ትጠቀማለህ? ድጋሜ እስር ቤት ወይ? ልስማ ድጋሜ እንደዚህ አይነት ጭውውት ጮታለህ? አትጮት። ክርስቶስን አልጮትም እንዴ መድኃኒዓለምን ምን አገባኝና እኔ ወፍ። አረ ቀስቴ ነግሬሃለሁ። አንተ ፋራ ነህ እንዳሰመምኩኝ እኮ። እንግዲህ እኔ በፎንቄ የመጣብኝ እንደዚህ ነው ማድረግ። ጎመን በጤና ነው። ይቅርታ ባልሳሳት መምህር በቃሉ ማለት አንተ ነህ አይደል? አዎ መምህር በቃሉ። አንቺ ደግሞ አዲሷ እንግሊዘኛ መምህር? አዎ ሜሮን እባላለሁ። አዲሷ እንግሊዘኛ መምህር ነኝ። ወደ ትምህርት ቤታችን እንኳን በደህና መጣሽ። አመሰግናለሁ። እና ምን ልርዳሽ? ባልሳሳት አምና 10ኛ ዲ ክፍል ስም ጠሪ መምህር አንተ ነበርክ አይደል? አዎ እኔ ነበርኩ። መልካም። አሁን እነሱ 10ኛ ዲ የነበሩት ልጆች እንዳለ 11ኛ ዲ ክፍል ስለተመደቡ እኔ ደግሞ አዲስ የነሱ ስም ጠሪ ሆኜ ተመድቤያለሁ እና የልጆቹን ፋይል እንድትሰጠኝ ነበር። ምን? ቆይ ማን ነው ይሄን ውሳኔ ያስተላለፈው? ርዕሰ መምህሩ አቶ ደሳለኝ ማለት ነው አይደል? አዎ አቶ ደሳለኝ። ምን ነው ችግር አለ? አዎ ከባድ ችግር አለ እኮ። ምንድነው ችግሩ? ምናልባት አቶ ደሳለኝ የልጆቹን ባህሪ ያውቁም ይሆናል እንጂ በእርግጠኝነት አንቺን የዛ ክላስ ስም ጠሪ አድርገው አይመድቡሽም ነበር። ምክንያቱም የአሁኑ 11ኛ ዲ ክፍል ተማሪዎች የአምና 10ኛ ዲ ክፍል ተማሪዎች ነበሩ። እነሱ ደግሞ በትምህርት ቤቱ በጣም ከባድ ተማሪዎች ናቸው፣ አስቸጋሪ ናቸው እኮ። ምንድነው ከባድ ያደረጋቸው? እስኪ ንገረኝ። ክላሳቸውን ቡና ክላስ ብለው ያወጁ አስቸጋሪ ተማሪዎች ያሉበት ክላስ ነው። እንደውም ምን መበተን አለባቸው ስል ድጋሚ አንድ ላይ ያደርጉ አንቺን መመደቡ ምን የሚሉ ፈሊጥ ነው? እኔ ያልገባኝ ነገር የልጆቹ አንድ ላይ መሆን ነው ወይስ እኔ እነሱ ስም ጠሪ ሆኜ መመደቤ ነው አንተን እንደዚህ ያስጨነቀ? ሁለቱ ማለት መምህርት ሜሮን፣ ልጆቹ በጣም አስቸጋሪ ተማሪዎች ናቸው። አይደለም ላንቺ አምና ለኔ ከብደውኛል እያልኩሽ ነው። አሃ አንተን ስለከበዱ እኔንም ይከብዱኛል ብላ አስበህ ነው? በትክክል እኮ። እንዴት? አንደኛ አንቺ ለትምህርት ቤቱም ለኤንቫይሮንመንቱም አዲስ ነሽ። እሺ እባክህ። ሁለተኛው ደግሞ ለስራውም አዲስ ነሽ፣ ማለት ፍሬሽ ነሽ። ሌላስ? በዛ ላይ ልጆቹ አይደለም ላንቺ ለሴቷ ለኔ ራሱ አስቸጋሪ ናቸው እያልኩሽ ነው። ጨረስክ? አዎ ጨርሻለሁ። ትሰማኛለህ? በቃሉ አቶ ደሳለኝ እኔን የነሱ ስም ጠሪ አድርጎ የመደበበት የራሱ የሆነ ትልቅ ምክንያት ይኖረዋል። ምንድነው እሱ? ሴት ስለሆንኩ በብልሃት፣ ፍሬሽ ስለሆንኩ ደግሞ በኢነርጂ እንድሰራ አስቦ ነው። ገባ? አያለማወቅ መምህርት ሜሮን፣ ልጆቹን እኮ ብታያቸው ብልሃቱ ሁሉ ልም ብሎ ነው የሚጠፋብሽ። ለሱ ግድ የለም። እኔ ሜሮን እንዴት በብላት እንደምቀይራቸው አሳያለሁ። ያርግልሽ። ስለዚህ አሁን የተማሪዎቹን ፋይል ትሰጠኝ እባክህ። እሺ።
ያው ሴት ልጅ ብቻዋን ስትቀመጥ ደስ አይለኝም። ለዛ ነው። ምክንያቱም የአዳም ዘር ማስተቸት ሆናል ብዬ ስለማስብ ይሆን። አጠገቤ የተቀመጥከው የአዳም ዘሮችን ወክለ መሆኑ ምን ነው ከነሱ ከፍ አልኩብሽ እኮ ከአዳም ዘሮች? አዎ ሲሰራኝ ውሎ አደረና ይሄው ለችግር ጣርኩኝ ቁጭ አለ። ሲያዩ ግን ሲሰራ ውሎ ያደረ ሳይሆን ጫር ጫር ያደረገ ንድፍ ነው የምትመስለው። ጨዋታሽ ማር ነው ልበል እንጃለ። ባልሳሳት ለግቢው አዲስ ነሽ? እንዴት አልክ? አዲስ ባትሆኝማ ሲሰራኝ ውሎ ሲሰራኝ እንዳደረ አትጠራጠሪም ነበር። ክንፍ የለኝም እንጂ መልአክ ብዬ። ይሁንልህ። ኢዮስያስ እባላለሁ። ሄቨን። እውነትም ሄቨን። ባልሳሳት የርዕሰ መምህሩ ልጅ ነሽ አይደል? ማን ነገረ? የግቢው ተማሪ የሚያወራው ስለማን ሆነና? ብቻ ስላንቺ እያወሩ ነው እያልከኝ እንዳይሆን። በትክክል ስላንቺ ነው። ለምን ስለኔ? ለጥንቃቄ ያክል ነው። ጥንቃቄ ነው ያልከው? ለጥንቃቄ ነው። ምን ነው ገረመሽ? እንዴት አይገርመኝ። ቆይ መጠንቀቁ ለምን አስፈለገ? ጥሩ ጥያቄ ነው። አባትሽ ሲሪየስ እንደሆኑ ሁሉም የግቢ ተማሪ ያውቃል። በዛ ላይ በአንቺ ጉዳይ የመጣባቸውን ሰው አይለቁም አሉ ነው። ማን ነው እንደሱ ያለው? የኔ ናት። አሉ እኮ ምንጭ የለውም። አሉ እኮ ሲሉሽ አሃ አሉ እንዴ ብለሽ ሄደሽ ማውራት ነው። ገባሽ? ወረኛ ነገር ነው ልበል? ምን ነው ላንቺ ብዬ መስዋዕትነት በከፈልኩ ምላስሽን አረዝመሽ ተንጣጣሽብኝ። የምን መስዋዕትነት ነው የከፈልከው? አባትሽ አርደኛ መሆናቸውን እያወቅኩኝ ማንም ተማሪ ቀርቦ ሊያወራሽ እየፈራ እኔ ግን ህይወቴን አደጋ ላይ ጥዬ ቀርቤ ስላጫወትኩሽ ምላስሽን ታረዝሚያለሽ እንዴ? እየሰደብከኝ ነው? አዎ። ብቻ አንቺም እንደ ሌሎቹ ተማሪዎች ፊት ሰጠኝ ብለሽ ራስሽን ሌላ ታሪክ ውስጥ እንዳትከቺ። እንደ ሌሎቹ ስትል ምን ማለት ነው? እሱን ኢዮሲ ማን ነው ብለሽ አንድ ሁለት ተማሪ ጠይቂና የሚነግርሽ ነው። ጉረኛ ነገር ነህ እንዴ? ቅድም ወረኛ፣ አሁን ጉረኛ፣ ቀጣይ ደግሞ ነገረኛ ስትይኝ በሄድልሽ ይሻላል። እሺ ግን ካስከፋው ሶሪ። ጥሩ። እቺን ቀን እንዳረሻት። ለምን? ምክንያቱም አባትሽ እዚህ ጋር እንዳወራዎች ሰምተው ከትምህርት ቤት ካባረሩኝ እንኳን እቺን ቀን እንደው ልታቆጥረሽ በኋላ ትለምኝልኛለሽ። ይሄን ያህል አስቸጋሪ ነው ማለት ነው? እንዴ ምንድነው አጥብቀሽ ጠይቅሽ? ነው ልታገቢ ነው? ቢያንስ ሚዜ እንኳን እስካዘጋጅ ጠብቂ እንጂ። እንዴ ምን አይነት ፈጣጣ ነው በፈጣሪ። ወይኔ ቤዛ፣ ቆይ እቺ ልጅ ምን ሆና ነው? አኒታ፣ እኔ ምንም አላውቅም። ምንም እየገባኝ አይደለም። ቆይ ምናልባት ትምህርት ገና መከፈቱ ስለሆነ ትምህርት ላይኖር ይችላል ብላ አስባ ይሆን እንዴ? ኖ፣ እንደዛማ በፍጹም አይሆንም። እንዴት አይሆንም? አኒታ፣ ምክንያቱም ማታ እኮ ደውዬላት ነበር። እና ምን አለች? እሺ ብላኛለች። እንደምትመጣ ነው የነገረችኝ። እርግጠኛ ነሽ ቤዚ? ሀኒሙች እርግጠኛ ነኝ። እና ታዲያ ምን ሆና ነው? አላውቅም። ደግሞ እኮ ስደውልላት አታነሳም። መቼ? አሁን ደውልሽላት ነበር? አዎ ደውዬላት ነበር። ሀኒታ፣ ይሄው እንደውም ቹቻ መጣች። የት አለች? ያቻትና። ተመስገን። ደግሞ ስንቱን ነገር አሰብኩት። እኔስ ብትይ ስንቱን አሰብኩት። ደግሞ ሀኒታ ስትመጣ ምንም እንዳልተፈጠረ ነው ሻክት የምናደርገው። አረ ችግር የለውም ቤዚ። አስናቀች፣ እንዴት ነሽ? ፈናትሽ ምን አስናቀች ነው ያልከኝ? አቤት የኔ ነገር። ስደነግጥ እኮ ሁሉም ነገር ይምታታብኛል። ለምንድን ነው የደነገጥከው? ያው ያሳለፍናቸው የፍቅር ጊዜያቶች አይኔ ላይ ድቅና አሉብኝና ልቤ ስንጥቅ አለ። እውነት ማላገጥ ነው? እኔ አንቺ ላይ ላላግጥ? እኔ ተይ እንጂ አስንዬ፣ ማለቴ ጸግዬ። ባልሳሳት እኔን ፈልገን የመጣ አፌ ቁርጥ ይበልልሽ። ቆይ እንዴት አወቅሽ? አሁን ማላገጡን ተውና ለምን እንደመጣ ተናገር። ዝም ብዬ ሳውደለድል እኮ እግር ጣለኝና። እግር ጥሎ? አዎ እግር ጣለኝ። ምን ነው? አይ ምንም። ግን ትሰማኛለህ አቡሻ፣ በነፍሴ እንደተጫወትክ እጫወትብሃለሁ። እሱንማ በደንብ ነው ማቀው። ግን መቼ ነው እያልኩኝ እኮ በጉጉት ሞትኩብሽ ጸግዬ። መቼና የት እንደሆነ አልነግረህ። ጸግዬ ምን አለ እሺ ብትይኝና አንዴ የተጫወተሽብኝ ብታረጋጊ። ለምንድን ነው የቸኮልከው? በቃ ካሁን ቀጣችን እያልኩኝ እኮ መጠባበቁ ሰለችኝ። በቀልን ጣፋጭ የሚያደርገው ምን እንደሆነ ታውቃለህ? ምንድነው? የኔ በቀል አስተማሪ እስኪ ንገሪኝ። በቀልን ጣፋጭ የሚያደርገው ሰውየው ባልጠበቀው ሰዓት ስትበቀለው ነው። አቤት ጭንቄ! ሳልጠብቀው ልትበቂ። ሳድግ ግን አንቺ ነው ቁርጥ መሆን ፈልግ አይደል? ነገር እንዲህ በቶሎ የሚገባው ሰው ደስ ይለኛል። ወይኔ አቡሻ፣ መጨረሻ እንደዚሁ።
ግን ቆንጆ እንደሆንክ ታውቃለህ አይደል? ምን እኔ ነው? አዎ አንተ ነው። ምን አደነገጥክ? እንዴት አልደነግጥ? አሁን ስለ በቀል እየወራሽ እንዲህ ጥፍ ብለሽ ስለ ውበት ስታወሪ ገርሞኝ እኮ። አይዞህ ትለምደዋለህ። አይዞህ ብሽቅ ማን ነው? አንተን አይደለም። ለማንኛውም ተጠንቀቅ። በይቴ ውስጥ ነሽ። እሺ። ወይኔ እኔ አቡሽ አይደለም ባልሰራልሽ። በይቴ ስለምን ተጠንቀቅ ብሽቅ። ቹቹሻዬ ምን ሆነሽ ነው የቆየሽው? ስጠፊ ጊዜ እኮ እኔና ሀኒታ ጨነቀን እንዴ። ቤዚትዬ የእናቴ ልጅ እኮ ትምህርት ቤት ልሸኝ ብዬ ነው። ዛሬ ነው እነሱ ጋር ትምህርት ቤት የሚጀመረውና አንዱን ስለ አንዱ አልሞላልሽ ስለኝ እኮ ነው ያረፈርኩት። ገወኛል ሀኒታ። በቃ ቹቹሻዬ ምንም አትበይ። እኔ ግን የግድ አንድ ነገር ማለት አለብኝ። ሀኒታ ቲያት መናገር የምትፈልገውን ነገር ትናገር። እሺ ሰማሻለሁ። ምንድነው? ሀኒታ እመኝኝ አትመኝኝ አላቅም፣ ግን ደግሞ ቀስቴ አንቺ ላይ ያደረገውን ነገር ምንም የማውቀው ነገር የለኝም። አንቺ እንደማታውቂ እኮ እኔ ድሮ ነበር የማውቀው። ማለት እርግጥ ነው ቀስቴ አግቶኝ ነበር፣ ግን ደግሞ ቀስቴ እንደምታስቢው ክፉ ሰው አይደለም። በዛ ላይ ደግሞ ያንን ነገር እንዲያደርግ ያደረገው በሰዓቱ የነበረበት ሁኔታ ነው። እንዴት? አንቺና ቤዛ እንደተጣላችሁ ሳቅ ላስታርቃችሁ የመጣው ቀን ነበር ቀስቴ ያገተኝ። ከዛስ ሀኒታ? ከዛ ያዘዘው ጊሊያድ እንደሆነ ነገረኝ። እኔም በዛ በጣም ምርር ብሎኝ እያለቀስኩኝ ነበር። በዛ ማለት አንቺና የቤዛን ስም ስጠራ ሰምቶ ምንድነው ብሎ አጥብቆ ጠየቀኝ። ከዛ እኔም ሁሉንም ነገር ነገርኩት። ከዛ እሱ ራሱ ማልቀሱ ማቆም አልቻለም ነበር። ሀኒታ የምርሽ ነው? አዎ የምሬ ነው ቹቻ። እንደውም የሆነ ጊዜ ትዝ የሚልሽ ከሆነ አንዲት ጓደኛዬ ሌቦች ሊዘርፏት ሲሉ አንድ ቀስት የሚባል መልካም ሰው ታረፋት ብዬ የውሸት ታሪክ ፈጥሬ ነግሬሽ ነበር። ትዝ አለሽ? ወይኔ በፈረሰኛው። ቆይ ሀኒታ ስለኔ ቀስቴ ነበር ስታወሪ ነበረው? አዎ ቹቹሻዬ፣ በዘዴ እኮ መልካምነቱን ላሳይሽ ነበር። ከዛ ሀኒታ ምን ሆነ? ከዛ እኔም እንደ ታናሽቱ እሱም እንደ ታላቅ ወንድሜ እንዲሆን ቃል ተግባባን። ከዛ እንደውም እሱ ትንሿ እያለ ይጠራኛል፣ እኔም ትልቁ ብዬ ነው የምጠራው። ቆይ ትንሿ የምርሽ ነው? አዎ ቤዛ። ከዛ ይሄንን ነገር እንዴ ለቹቻ መናገር እንዳለብን እየተመካከረን እያለ ነበር ጸጋ የቀደመችን እንጂ አንቺ እንደምታስቢው ቀስቴ ክፉ ሰው አይደለም። እሺ ሀኒታ፣ አንቺ በእኔ ቦታ ብትሆኚ ምን ታስቢ ነበር? ቹቹሻዬ፣ እኔ ተሳስተሻል እያልኩ አይደለም፣ ግን ይሄንን ነገር ማውቀሽ ለአእምሮሽ ረፍት ይሰጥሻል ብዬ ስላሰብኩ ነው። ግን አንቺ አላዘንሽብኝም? ቹቹሻሙች አላዘንኩብሽም፣ ግን በዚህ ውስጥ አንድ ትልቅ ነገር አስተውያለሁ። ምንድነው እሱ? ቀስቴ በጣም ያፈቅርሻል። ተይኝ ሀኒታ፣ በቃ እኔ ማፍቀር መፈቀር ምናምን የሚባል ነገር አያስፈልገኝም። አዎ እኔም እንደዛ ልልሽ አይደለም፣ ግን ያው እንድታውቂ ያክል ነው። በቃ ቹቹሻ፣ ይሄው ሀና ስሜቷን ነገረችሽ አይደል? ስለዚህ በቃ ሙዳችንን እንቀይር። ቤዛ፣ አንቺም ካልደበረሽ አንድ ነገር ልልሽ ፈልጋለሁ። እንዴ ለምን ይደብረኛል? እርግጥ ነው ቤዛ፣ አንቺም ጠንካራና አስተዋይ ልጅ ነሽ፣ ግን አንድ ባህሪሽን አስተካኪ። እሺ ምንድነው ማስተካክለው? ግትር አትሁኚ። በቃ ያንቺን እውነት ብቻ ሳይሆን የሌሎቹንም እውነት ለማዳመጥ ሞክሪ። ሲበዛ ደረቅ ነኝ አይደል? እኔ እንደዛ ለማለት አይደለም፣ ግን ደግሞ አሁን በተፈጠረው ሁኔታ ቹቹሻዬን ትንሽ ሰምተሻት ቢሆን ኖሮ ይሄ ሁሉ ነገር ውስጥ አንገባም ነበር። እኔ እኮ ይሄን ነገር ምን ማድረግ እንዳለብኝ አላውቅም። አንዳንዴ ደግሞ ሰውም የሚመክርሽን ነገር ስሚ። ሀኒታ፣ እኔ እኮ ሰማለሁ። አትሰሚም አላልኩም፣ ግን አለ አይደል? አዎ ሀኒታ ስሚ ብላሻለች። ስሚ። ቆይ በትንሽ በትልቁ ጓ እያልሽኛን አታስጨንቂን። እሺ እሺ። እኔ እናት ደግሞ እስካሁን ስላልተረዳሁሽ በጣም ይቅርታ አድርጊልኝ። እሺ ቤዚቲ፣ ሁሌም አንድ ነገር እወቂ። እሺ ምንድነው? ቤዚቲ፣ እኔ እንኳን አንቺን ሌላን ሰው ከጀርባ መጎዳ አይነሱ አይደለም። ቹቹሻ እንደዚህ አርጋለች እንኳን ቢልሽ እንደዚህ አታደርግም ብለሽ ተከራከሪያቸው። በፍጹም እንዳታምኛቸው። እሺ አልኩሽ አይደል እንዴ? በእናታችሁ ሀኒታ በቃ ተውኝ። እኔም በይን እያመጣችሁት ነው። ይኸውልሽ ቤዛ፣ ቀስት ያደረጋቸው ነገሮች ከመልካምነት የመነጨ ስለሆነ በሙሉ ልብሽ ይቅርታ አድርጊለት። እሺ ሀኒታ። በቃ እሺ፣ እናንተ በሉ፣ እኔ ወደ ክላስ መሄድ አለብኝ። እሺ በልጅ በኋላ እንገናኛለን። ቻው። እሺ አሁን ቀለለሽ? አሁን እንዴ ምን ሆነክ ነው? ህፃኑ ቂርቆስ ተመስገን። ይህን ቀን እንዴት ስናፍቀው እንደነበር አልገባሽ? ይህን ያህል በጣም ከህይወቴም እንደተማርኩኝ ታውቂያለሽ? ምንድን ነው የተማርከው? እስኪ ንገሪ። እጅሽ ላይ ያለ የሚመስልሽ ነገር ዋጋው የሚገባሽ ልክ ከእጅሽ እንደወጣ። ምን? እስኪ በደንብ አድርጋ አብራራልኝ። ድሮ እዚህ ትምህርት ቤት መማር ተራ ነገር ነበር የሚመስል፣ ግን ታውቂያለሽ የዚህ ትምህርት ቤት ዋጋ የገባኝ ተጭሬ ሜዳ ላይ ስወድቅ።
ልክ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደለም የሚባለው? ይህን አባባል ለማስረዳት የኔን ህይወት ማየት ብቻ በቂ። ልክ ነህ ሚኪ። ሁሌም ቢሆን ከስተት ውስጥ የሆነ ቁም ነገር ይዞ መውጣት ትልቅነት ነው። ባይገርምሽ የኔ እንደዚህ እኔና አንቺ ቁጭ ብለን የምናወራው ነገር ተራ ይመስልሻል? የዚህ ነገር ዋጋው የሚገባሽ ግን ልክ ይህን ነገር ስታጩና የሚያስጠላ ህይወት ውስጥ ስትገቢ። ልክ ነህ ሚኪ። አንተ ልጅ ግን ሸቤ ቤት በጣም አብስለዋል። ሸቤማ ያበስሎ ማን አለ ብለሽ ሚኪ? እኔም አንድ ነገር ልመክር እፈልጋለሁ። ምንድን ነው እሱ? ይኸውልህ ሚኪ፣ የሰው ልጅ በህይወቱ ተሳስቶ ወይም ደግሞ በድፍረት ስህተት ሊሰራ ይችላል። አዎ። እና ያልታደሉ ሰዎች ዳግም እድል ሳያገኙ ስህተታቸውን ማረም እየፈለጉ ግን ደግሞ እድል የሚሰጣቸው አጥተው እድሜ ልካቸውን እየተጸጸቱ ይኖራሉ። ልክ ነሽ። እንዳንተና እንደ አቡሽ የታደሉ ሰዎች ደግሞ ስህተታቸውን እንዲያርሙ ሁለተኛ እድል ይሰጣቸዋል። አዎ ልክ ነሽ። ትምህርት ቤቱ ለአንድ አመት ስለቀጣን አይደል ድጋሚ እዚህ ጋር ቁጭ ያለ። እናም ከዚህ በኋላ በደንብ ማስተዋል አለብህ። ትላንት የመታህ እንቅፋት ዛሬም የሚመታ ከሆነ ጥፋቱ የድንጋዩ ሳይሆን ያንተ ነው። ኧረ አንቺ ልጄ ጭጉሽ ለሲሪየስ እየሆነብኝ ነው። ታዲያ ከኔ ውጪ ማን ስህተትን ይነግርሃል? ልክ ነሽ የኔ ቢል። ሌላ የምትይኝ ነገር ካለም እሰማለሁ። ሌላው ደግሞ ግቢ ውስጥ በጣም ብዙ ልጆች ያውቀዋል እና ሚኪ አራዳ ልጅ፣ ሚኪ የጨርቆሱ ምናምን ሲሉ የእውነት እንዳይመስልህ። ማለት ያ ሁሉ ፍቅርና ሙገሳ የእውነት ቢሆን ኖሮ ያኔ ከፍቶ ጎዳና ላይ ስትወርቅ መተው ያነሱክ ነበር። ስለዚህ አስተውል። ልክ ነሽ የኔ ቢል። ሁሉም ሆይ ሆይ ሲሉኝ በችግር ሰዓት አብሮኝ የሚሆን መስሎኝ ነበር፣ ግን እንዳልሆነ አይቻለሁ። ለዛ ነው ድጋሜ የተሰጠን እድል ተጠቀምበት፣ አንተ እድለኛ ሰው ነህ እያልኩ ያለሁት። የሚያረዳልሽ ሌላ ስምት ነገር አለ? በቃ ይኸው ነው። እንደዛማ ከሆነ በቃ ቻናላችንን ቀይረው። ከምን ወደ ምን? ከሲሪየስ ሙድ ወደ ፈታ ሙድ ነው። አስታይ በነገራችን ላይ ማይላፍ ፊልም ማየት እንዳቆምኩኝ ነገርኩህ አይደል? አዎ ነግረሽኛል። ግን በጣም ከባድ የሆነ ነገር ነው። ምኑ? ፊልም ማየት ማቆም ነው። ምኑ ነው ከባድ የሚያደርገው ነገር? ብታይ በቃ በጣም ግራ ግብት ነው እያለኝ ያለው። የሆነ ነገር ላረግላለሁ፣ እነሳለሁ፣ ከዛ የሆነ ነገር ጀምራለሁ፣ እሱም ያስጠላኛል፣ ተወዋለሁ። እንደውም ማለት ነው ስልኬ የሚያዝ ራሱ እየፈራው ነው ያለሁት። ለምን? ምክንያቱም እጄ ተሳስቶ የሆነ ፊልም ይከፍትብኛል ብዬ ነው። ይሄን ያክል ጨንቆሽ ነበር ማለት ነው? ውይ በጣም ግን ደግሞ ይሄ ፍቅራችን ለማዳን የምትከፊ መስዋዕትነት ስለሆነ ችግር የለውም አይደል? ያ ሹር የሰው ልጅ እኮ ፍቅሩን ለማዳን ብዙ መስዋዕትነት ይከፍላል አይደል? ግን በጣም ጀግና እንደሆንሽ ታውቂያለሽ አይደል? እንዴት? ምክንያቱም ፍቅራችን ለማዳን ፊልም ማየት ማቆምሽን ነው። እንግዲህ ምን ታደርገዋለህ? ደግሞ እኔ እንድተውልሽ የምፈልጊው ነገር ካለ ትነግሪኝና አስተካክላለሁ። እሱ እኮ ነው ችግሩ። ምንም እንድተውልኝ የምፈልገው ነገር አለመኖሩ እኮ ነው። አረ ፈልጊ። እባክህ የለም። የጣላን ጊዜ እንደው ማለት ነው እኔ ፊልም ማየት እንዳቆም ከፈለክ አንተም ይሄን ነገር አቆምልሃለሁ ብዬ ባስብ ምንም ነገር የለም። ወይ ለፍቅራችን ስል ምግብ መብላት፣ ውሃ መጠጣት ላቁም እንዴ? ወይዘዌ ፊልም አለማየት ማለት ለኔ ልክ እንደዛ ነው። የምርሽን ነው ቆንጆ? አይ ምሬን ነው። በቃ ሊከፋኝ ስለሚችል ጨዋታ እንቀይር። እሺ እንቀይር። ባለሳሳተኛ ክላስ የተመደብሽው አዲሷ ተማሪ አንቺ ነሽ? አዎ ልክ። ታዲያ ምን አብቻሽ ክላስ ውስጥ አይሻልሽም? አይ ጸጥታውን ፈልጊ ነው ትንሽ እንዳለ። ጥሩ። ቤት ይባላል። ይባል። ዋው ደስ የሚል ስም ነው። አመሰግናለሁ። አይ ቲንክ አይናፋር ቢጤ ነሽ ልበል? አይ አይናፋር እንኳን አይደለሁም። ኡፍ ተመስገን። ምን ነው? ጥሎብኝ አይናፋርና ዝምተኛ ሰው ይጨንቀኛል። ለዛ ነው። አይ እኔ እንኳን አይናፋርም ዝምተኛም ሰው አይደለሁም። ስለዚህ ብቻሽን የተቀመጥሽው ለትምህርት ቤቱ አዲስ ስለሆንሽ ነው ማለት ነው? በትክክል። እንደዛ ከሆነ አታስቢ፣ እኔ ስላለው ግቢውን በደንብ አላመድሻለሁ። እሺ ደስ ይለኛል። ደግሞ የዳይሬክተሩ ልጅ መሆንሽን ሰማሁ። ልክ ነኝ? አዎ ልክ ነሽ። ግን በጣም ሀርደኛ ናቸው የሚባለው ነገር እውነት ነው እንዴ? አይ ያን ያህል እንኳን አይደለም። አለ አይደለ ወግና ስርዓት ያጠብቃል። ለዛ ነው። ልክ እንደ አያቴ ማለት ነው። ይሆናል። ለማንኛውም ክላሳችን ውስጥ ስለተመደቡ ተማሪዎች አንዳንድ ነገሮችን ልንገርሽ። እሺ ደስ ይለኛል። የክላሳችን ሰቃይ ተማሪ ዳግም ይባላል። ሴት በጣም ነው የሚፈራው፣ ግን ደግሞ ፍቅረኛ እንድትኖር ይፈልጋል።
አይገርም? ሴት ፈርቶ ፍቅረኛ መፈለግ ግን ትንሽ አይጋጭ? እንግዲህ ዳግም በተፈጥሮ የሚጋጩ የሚመስሉ ነገሮችን አንድ ላይ ማስኬድ የሚችል ተአምረኛ ፍጡር ነው። ግን ምን አይነት ልጅ ነው? አሳይሻለሁ። እኛ ክላስ ገቢ መነጽር የሚያደርገው ልጅ ነው። መነጽር የሚያደርግ ከሆነ በእርግጠኝነት መለየት እችላለሁ። ያው ሌላ መነጽር የሚያደርግ ሰው ከሌለ ማለት ነው። አዎ፣ አረ በደንብ ትለየዋለሽ። እሱ ብቻ ነው መነጽር የሚያደርገው። አይ ዳግም። እሺ፣ ሌላው ደግሞ የክላሳችንን ጢባራም ልንገርሽ። ማን ነው እሱ? ኢዮስያስ ይባላል። እሱን እንኳን አውቀዋለሁ። ምን? ቆይ መቼ? ከምኔው? እኔ ሳላስተዋውቅሽ? ቅድም እዛ ጋ ቁጭ ብዬ መቶ ተዋውቆኝ ነበር። አይ ዮሲ፣ ምን ይሻለዋል? ምን ነው መጥፎ ልጅ ነው እንዴ? ግን ተጠንቀቂው። ያው መጠንቀቁ አይከፋም ብዬ ነው። ለምን? ምክንያቱም ምላሱ በጣም ከባድ ነው። እንዴት ብሎ ልብሽ እንደሚያሰምጣሽ አታውቂው። ይሄን ያህል? ከዚህም በላይ። በዛ ላይ የሚያናድደው ባህሪው ምን እንደሆነ ታውቂያለሽ? ምንድን ነው? ፍቅር የማይዘው ድንጋይ ልብ ነው ያለው። ፍቅር የማይዘው ሰው አለ እንዴ? ቀላል አለ። ያውም ኢዮስያስ ነው። እሺ እባክሽ። ደግሞ እኮ የሚገርምሽ ምን እንደሚያስደስተው ታውቂያለሽ? ምንድን ነው? ሴት ልጅ አፍቅረው ስትሰቃይ ማየት ደስ ይለዋል። ጀብደኝነት እኮ ነው የሚመስለው። ቆይ እንደዛ የሆኑለት ሴቶች አሉ? ነፍ ሴቶች ናቸው። መስተፋቅር ያለው ይመስል የሳቀላቸው ሴቶች በሙሉ ልባቸው የሚጥሉለት ልጅ ነው ነው የምልሽ። ትንሽ ግን ያካበድሽው አልመሰለሽ? እንግዲህ በሂደት ስታዩ እንዳላካበድኩት ይገባሻል። እስኪ እናያለን። ግን ይኸውልሽ ፊት እንዳሰጪው ሲሪየስ ሁኚበት እሺ? እሺ እኔ ቆንጆ። ለማንኛውም ለትውውቅ ያህል የዚህን ያህል ካወራን ይበቃናል። ቀስ እያልን ደግሞ በደንብ እንተዋወቃለን። እሺ፣ በጣም አመሰግናለሁ። እሺ፣ ባይ ባይ። ምን አይነት እብድ ሆነሽ ልጅ ነው? አንድ ይላወራሽ። ስለምንድን ነው የምናወራው? ስለ ሁሉም ነገር። እሺ ቁጭ በይ። ቱታዬ ግን ደህና ነሽ? ይሄ ልትጠይቂ ነው የመጣሽው? አንድም እሱ ነው፣ ግን ደግሞ ሌላም ልልሽ የምፈልገው ነገር አለ። ጤንነቴን ከሆነ በጣም ደህና ነኝ። ቆይ በአሁኑ ሰዓት ምን እየተሰማሽ ነው? አለመታመን፣ መከዳት፣ ብቸኝነት፣ በጣም ብዙ ነገር ነው የተሰማኛል። እነዚህ ስሜቶች ሊሰሙሽ እንደሚችሉ ገምቼ ነበር። ይሄን ማወቅሽ ራሱ አንድ ነገር ነው። ቆይ ሌላ ምን ልትይ ነው የመጣሽው? ቱታዬ ይቅርታ እንድታረግልኝ እፈልጋለሁ። ቆይ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ጸጋን አምኜ አንቺንና ቤዛን በመክዳቴ ነው። ያ ነገር በጣም ነው የሚቆጨኝ። ለዛም ይቅርታ አድርግልኝ። ቆይ ግን ጸጋ እንድታምኛት ያደረገሽ ነገር ምንድን ነው? በጣም ብዙ ነገር፣ ግን ይህንን ነገር ደግሞ ልነግርሽ አልፈልግም። ግን ቱታዬ ከቻልሽ በእናትሽ ይቅርታ አድርጊልኝ። ሄሉ በጣም አዝናለሁ። እሺ እኔ አሁን ባለሁበት ስሜት ውስጥ ስለ ይቅርታ ማስበት ምንም አይነት ጊዜ የለኝም። ግን እኮ ቱታዬ ይኸውልሽ ሄሉዬ እኔ በጣም አዝናለሁ። እሺ መሄድ ይኖርብኛል። ይበለኝ ራሱ ጥፋት። እኔ የምልሽ አንቺ ወይ ቦክ እነሱ ብቻ ግን እንዴት ናቸው? አሁን ደህና ናት። ትንሽ ቀለል ያላት ትመስላለች። ጥሩ አድርገሻል። ግን ስብራቷን ብታይ በጣም ነው የምታሳዝነው። እንደዛ ሊሆን እንደሚችል እኮ ሊገመት የሚችል ነው አይደል? እሱም አዎ። ግን እኔ በተቻለ መጠን ከዚህ በኋላ ካጠገቧ አልርቅ። ታውቂያለሽ አንቺ ሳላውቀው በጣም ትልቅ ሰው እየሆንሽብኝ ነው። ማንን ነው አንተ? አንቺን ነው። ደግሞ ምን አድርጌ ነው እንደዚህ የምትለኝ? እንዴ ምን ሩቅ መሄድ ያስፈልጋል? ከቹቻ ጋርና ከቤዛ ጋር ያለሽን ነገር የፈታሽበት መንገድ እኮ አንዱ ምርጥ ማሳያ ነው። እንደዚህ እያሞገስከኝ ነው እንዴ? አሁንማ ሞቀኝ። በደንብ ይሙቅሽ የኔ ቆንጆ። እናታራግብልኝ? እንደዛ ከሆነ ላራግብልሻል። እሺ በጣም መሮ ነገር አለ እኮ። እኔ ምን ሻንቹ
ይሄ ቀስቴ የሚባለው ልጅ ግን እንደምትይው ጥሩ ሰው ነው? እመኔን ብሩኬ በጣም መልካም ሰው ነው። አይ እኔ እኮ ከእስር ቤት ስለወጣ ብዬ ነው። ቆይ እንደው ለምን አላስተዋውቃችሁ? ከማን ጋር? ከትልቁ ጋር ነው። ትልቁ ያልሽው ቀስቴ ነው? አዎ ቀስቴ ነው። ብታየው ደግሞ በጣም ተወደዋለህ። በዛ ላይ ደግሞ አንኮቹ ጋርም ስለተጣሉ ትሪት የሚያደርገው ሲያስፈልገዋል። እና እነ ሚኪ ያሉለት አይደል እንዴ? ግን ብሩኬ ብትተዋወቁ በጣም ደስ ይለኛል። እሺ አንቺን ደስ ካለሽ ተዋወቀዋል። አመሰግናለሁ። ብሩኬ ፊዮሪ የት አለች? አንቺ እንጥራት? ደስ ይለኛል። ጥራት። እንደውም አንቺ ጥራት። እሺ ፊዮሪ። እኔ ምንሽ አንቺ እቺ ልጅን ከረፍቱ በኋላ አላማረባት? ምንድን ነው ያልከው እንዴ? ምን ነው የቀናሽ ነው? ብሩኬ ደግሞ አታርዘው። ሻው መተለዘ ምን ነው ያያችሁ የምትሳሳቁት? አረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስላየሽ ደስ ብሎኛል። አመሰግናለሁ። ብሩኬን ሰላም አትይውም እንዴ? ሀይ ዙፋኔ ማለቴ ሀይ ብሩኬ። ችግር የለውም። በለመድሽውን ብትጠሪ እኮ ነው ቅር አይለኝም። አይ ብሩኬ የሚለውን ስም እንኳን መልመድ አለብኝ። እንዴት ነሽ ፊዮሪ? አለው። እንዴት ናንተ? እንዴት ናችሁ? እኛ በጣም ደህና ነን። እኔ ተቀራቂና ግድ የለም የብቻችሁን ጊዜ እንድታሳልፉ ልተዋችሁ አይሻልም? እንደም አብራሽን ብትሆኚ በጣም ደስ ይለናል። አንቺ ልጅ ግን ታውቁሻል፣ በጣም እየተንከባከብሽኝ ነው። እንዴ ፊዮሪ፣ እንዴት አልንከባከብሽ? አንቺ ማለት እኮ ባለውለታዬ ነሽ። ምን ባለውለታዬ ነሽ ነው ያልሽው? አዎ። ቆይ ምን ነው ገረመሽ? አንቺ ይቅርታ አድርጊልኝና ይሄ አባባልሽ አይደለም ፊዮሪን እኔን አስገርሞኛል። ብሩኬ ቆይ ለምን ተገረምክ? ይሄ እኮ እውነት ነው። እስኪ ንገሪኝ፣ እንዴት ነው ባለውለታሽ የሆነችው? እንዴ ብሩኬ፣ ያኔ እኮ ከሞት ያዳነች እሷ ነች። እንዴት ይሄን ውለታዋን እረሳለሁ? ግን እኮ እሱን ያደረኩት ለአንቺ ውለታ ብዬ አይደለም። እሱን እኮ አውቃለሁ። ግን በዛ ሰዓት አንቺ ባትኖሪ ኖሮ ይሆን ነገር ሊሆን ይችላል ብዬ ባሰብኩኝ ቁጥር ባለውለታዬ እንደሆንሽ አስባለሁ። እሺ ሌላስ የምትይኝ ነገር የለሽ? አብረሽኝ ከቆየሽ ግን ብዙ ምልሽ ነገር አለ። ብሩኬ ግን ሚስት ግን እንዴት ነው? ብሶባታል። አይገርምሽም? እኔም በጣም አስገርማኛለች። ለማንኛውም በቃ ፈታ በሉ። እኔ ልሂድሽ። ወዴት ነው? ሄዋን ጋ። እሺ በቃ እንደዛ እኮ ነው የኔ ቆንጆ። መልካም ቀን። እሺ ለእናንተ መልካም ቀን። እሺ ምን አለ የመጣችሁ ባንተ በኩል ባይሆንና በተረዷት ነው። ታውቂያለሽ አንቺ በዚህ ሁኔታሽ እኮ ፍቅርሽ እንዲብስብኝ እያደረግሽ ነው። እንደዛ ከሆነማ በቃ መሞት ነው። አረ ከዛም በኋላ ፍቅር የገደለው ተብዬ የሚዲያ ዘገባ ከመሆነብሽ ብትጠነቀቂ ነው የሚሻለው። ወሬኛ እንዴት ነሽ? እየለመድሽ ነው? አዎ ምንም ማለት ቅድም ከበቃሉ ጋር ስተከራከሩ አየኋችሁ ልበል? አዎ ከበቃሉ ጋር ትንሽ የተጨቃጨቅን ነበር። አይ በቃሉ እንደው ምን እንደሚሻለው። ቆይ እሱ ከማን ጋር ነው የሚግባባው? ማለት በቃ ከሁሉም ስታፍ ጋር ተናግሶ ሊሞት ነው። በመክረው አይሰማ። እንደው ምን እንደሚሻለው የምረር ነው ሜሪዬ እሙኝ ስልሽ። ቆይ ይሄን ያክል ምን አይነት አስቸጋሪ ጸባይ ቢኖረው? ስንቱን አንስቼ ስንቱን ልተው? በቃ ከሁሉም ጋር መናከስ ነው። መምህርት ጂም እኮ ዝውውር ሞልታ ሄደችው እኮ በሱ ምክንያት ነው። መምህርት ጂን ያልከኝ? ውይ ብቻ ስለሷ አልሰማውም እንዳትይ። ማን ይነግረኛል ብለህ ነው? ውይ የዚህ ስታፍ ነገር እኔ ያለው ባዳ አደረጉሽ አይደል? ያን ያክል እንኳን ባድነት አልተሰማኝም። ከዚህ በላይ ባዳነት ከየት ይመጣል ብለሽ ነው? እናልሽ መምህርት ጂን። ይቅርታ ስንታየው፣ አሁን ርዕሰ መምህሩ ቢሮ መሄድ ስላለብኝ እቺ ነገር በኋላ እናወራታለን። እሺ ይሻላል? አዎ ይሻላል። ልሸኝሽ? ወዴት? ወደ ርዕሰ መምህሩ ቢሮ ነው። አይ አያስፈልግም። አመሰግናለሁ። መልካም ቀን። ምን አለ ብሸኝሽ? ይሄን በቃሉማ መገደል በሱ ቤት ጨዋታ ከኔ ጋር መቀራረቡ ቤዚ እንዴት ነሽ? ምን ፈልገህ መጣ? አንቺ? ኧረ እባክህ እኔ? አዎ አንቺ። ምን ነው ገረመሽ? እሺ ልስማ። ለምንድን ነው የፈለግከኝ? ለምን እንደፈለግኩሽማ ልቦናሽ በደንብ ያውቀዋል። ምንም የማውቀው ነገር የለም። እሺ ሆነልሽ። ለመሆኑ ቆይታሽ እንዴት ነበር?
እድሜ ላንተና ለጸጋ በጣም መራራ ነበር። የሐዋሳውን ያልኩት አይመለከትህም። እስኪ ምን አለ ቀና ብለሽ መልሽ። ምናልባት አንተ ጠማማ ስለሆንክ ይሆናል። እኔ ያሪኔን ጠማማ? አዎ አንተ ያሪኔ ጠማማ። ጠማማ ስብና እንደሌለኝ እንኳን ጠንቅቀሽ ታውቂያለሽ። እንግዲህ ከአህያ ጋር ስትል ፈስ ተምረ መምጣትህ እኮ የማይቀር ነገር ነው ብዬ ነው። አሁንም ስለ ጸጋ ነው የምታወሪው? እኔ ስም አልጠራውም። ቆይ እንደዚህ የሚያደርግሽ ቀስቴን በፖሊስ ለታክት ነው ሌላ ምክንያት አለሽ? ይሄ ከበቂ በላይ አይደል እንዴ? ቆይ ለምንድን ነው ለሱ ይሄን ያክል ተቆርቋሪ ነሽ? ምክንያቱም ፍቅረኛዬ ስለሆነ። እሱማ እኔን ተሸናፊ ለማድረግ የተደረገ ዘዴ እንደሆነ ገብቶኛል። ታዲያ ቆይ ይሄንን ያደረገው ከኔ ጋር ተመሳጥሮ እንዳልሆነ ምን ማረጋገጫ አለ? ልቤን ሳዳመጠው ያንቺ እጅ እንደሌለበት ነግሮኛል። እንደዛ ከሆነ ልብህ በጣም እንከፍ እንደሆነ ንገረው። እሺ እሺ እነግረዋለሁ። ግን ሁሉ ነገር ሰላም ሆኖ በሰላም መመለስሽ በጣም ነው ደስ ያለኝ። እንግዲህ ጥሎ የማይጥል ፈጣሪ ሰው ሰጠኝ እንጂማ እንዳንተና እንደ ጸጋ ሴራ ቢሆን ይሄን ያብቅቶልን ነበር። እሺ ፈጣሪ ጣለልሽ ኪሩ ነው? ቆይ ኪሩ እንደሆነ አንተ በምን አወቅ? አወቅኳ። ኪሩ ነግሮህ ነው አይደለ? በፍጹም። እና ማን ነገረ? ኪሩ እንደሆነ ያወቅኩትማ ሄዱ እንዲያግዝሽ ያደረኩት እኔ ራሴ ስለሆንኩ ነው። ምን? ያሬድ የምርህን ነው? አዎ የምሬን ነው። ኖ በፍጹም አላምነህም። እንግዲህ እሱን በፈለግሽበት መንገድ ማጣራት ትችያለሽ። መልካም ቀን። እንዴ ቆይ ይሄ ልጅ የሚያወራው ነገር የምሩን ነው እንዴ? ምን? እሺ እኔ ሄሉ ይደብርሽ። አቡሻኔ ስንቴ ነው ነገርኩ? እኔ እናንተ መገናኘት የለብንም። ለምን አትረዳኝም? አሁንም በጸጋ ምክንያት ነው? አዎ በሷ ምክንያት ነው። ቆይ እሺ እስከ መቼ ድረስ ነው ማንገናኘው? በዛ ላይ ደግሞ አንድ ትምህርት ቤት እየተማረ። እኔ እሱን አላውቅም፣ ግን በእናትህ ተረዳኝ። ደግሞ ልጅቷ ሳትወድ አትቀርም። አረ እንደዛ የሚባል ነገር የለም። አረ እባክህ ቅድም ስደባብስ ያላየው መሰለ? ስደባብስ? ወይኔ አቡሻ፣ ወየው አስናቀች፣ ወየው ብቻ አንቺን ክላም አድርጋ እንደሆነ እንደዛ ይነካካችኝ። እኔ ምንም የማውቀው ነገር የለም፣ ግን በእናትህ ተወኝ ብያለሁ፣ ተወኝ። እቻ አስናቀች የእጇን ባልሰጣት እኔ አቡሻ አይደለሁ። በህይወቴ እየገባችም አልሰማትም። እሷ ምን አድርጋ ነው እባክህ በህይወቴ የገባች? በአንቺ መጣሽ ማለት በህይወቴ መጣሽ ማለት ነው። የምርህን ነው አቡሻ? እንደዛ ነው የሚሰማ? አዎ እንደዛ ነው የሚሰማ። በቃ አታስጨንቀኝ። እሺ አላስጨንቅሽ። የጸጋን ጉዳይ ግን እንዴት ፊክስ እንደማደርገው አሳይሻለሁ። ቆይ ሶሲ ምን ሆነሽ ነው የደበረሽ? ዴቭ እኮ ምንም ሊረዳኝ አልቻለም። ደግሞ ምን ሆናችሁ? ይኸውልሽ አኒታ፣ እኔ ፊልም ማየት በማቆሜ በጣም ዲፕሬሽን ውስጥ ገብቻለሁ። እናማ ይሄ ነገር እንዲገባውና ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ ላናገረው ሞክሬ ነበር። እና ምን አለሽ? እንዳልገባው ሆነ ስትይ እኔማ ፊልም ማየት ስለምፈልግ ፍቀድልኝ ማለት ፈርቼ በቃ ፊልም ባለማየት እየተጎዳው እየደበረኝ እንደሆነ ለማሳወቅ ዳርዳር ለማለት ሞክሬ ነበር። እናሽ እሱ ምን አለሽ? እሱማ ምንም እንዳልገባው ሰው አክት አደረገ። ይሄ እኮ ለፍቅራችን የምከፊው መስዋዕትነት ነው። ወይኔ ሶሲ በጣም አድንቄሻለሁ ምናምን አይለኝም መሰለሽ? አይዴብ አካሄድ እኮ በደንብ ያውቅበታል። ፕሊስ አኒታ ሄልፕ ሚ። ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ አናግሪልኝ። ቆይ እሱ አብሮሽ አብሮሽ አይደር ራስሽ ማኔጅ እያደረግሽ ማየት የምትፈልጊውን ነገር ብታይ ምን ችግር አለው? እሱን እኮ አስቤው ነበር፣ ግን ለሱ የገባውለትን ቃል ማፍረስ ይሆናል ብዬ ከበደኝ። አይ ሶሲ ምን አባቴ ላድርግሽ? አኒታዬ ተጨነኩብሽ እኮ። እኔ ዴቭን በጣም ነው የምወደው፣ ፊልም ማየትም ደግሞ በጣም ነው የምወደው። በሁለት በምትወጃቸው ነገሮች መፈተን ግን በጣም የሚከብድ ነገር ነው። አይ ሶሲዬ አንቺ ፍቅራችሁን ለማዳን ይሄን ያክል መስዋዕት ከከፈልሽ እኔ ደግሞ ዴቭን ቀስ ብዬ አናገራልሻለሁ። እውነት አናግረዋለሁ። እኔ ቆንጆ አይ ፊልም ጠማት አንቺ ይለያል። መቀመጥ ይችላል? ተቀመጥ ያሬዶ። ስለተፈጠረው ነገር በጣም አዝኛለሁ። ችግር የለውም።
ግን ደግሞ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ ያሬዶ። አንድ ነገር ልናወራ ፈልጌ ነበር። እንደውም እንኳን መጣ። እኔም የማዋራህ ነገር አለኝ። ምንድነው እሱ? አንተ ቅደም ያሬዶ። ችግር የለውም አንቺ ቅደሚ። በመጀመሪያ በአንተና በቀስቴ መሀል ስለተፈጠረው ነገር ይቅርታ እንድታረግልኝ እፈልጋለሁ። ለሱ ችግር የለውም። ከዛን ደግሞ አንድ ነገር እንድትረዳኝ እፈልጋለሁ። ቀስቴ ይህንን ነገር ሲያደርግ እኔ ምንም የማውቀው ነገር የለም። ብትረዳኝ በጣም ደስ ይለኛል። እሱን ለመረዳት ሞክሬያለሁ። አመሰግናለሁ ያሬዶ። እኔ ደግሞ አንድ ነገር ልነግርሽ እፈልጋለሁ። ምንድነው እሱ? እርግጥ ነው ቀስቴ በእኔና በቤዛ መሀል ጣልቃ ገብቶ በጣም አናዶኝ ነበር። አውቃለሁ። እና በዛ እንዴት ውስጥ ሆኜ ሀናን እንዳግታት ሰማሁ። እና የሚያደረገው ነገር እህቴ ላይ ቢሆን ኖሮ ምን ያክል ስሜታዊ እንደመሆን አሰብኩት። ከዛ ከጸጋ ጋር ሆነን በፖሊስ አሳዝነው። እኔ እሱን በማድረግ ምንም አልተቀየምኩም። እኔም አልጸጸትበትም። እሺ ቹቻ፣ ግን ካስደበርኩሽ በጣም ይቅርታ። አረ ጣጣ የለውም ያሬዶ። ሌላ ደግሞ አንድ ተጨማሪ ነገር አለ። ምንድነው እሱ? ቀስቴ ጸጋን ያጠቃታል ብዬ በጣም ነው የምፈራው። እና ስለዚህ አጠገቧ እንድደርስ እንድታስጠነቅቂው እፈልጋለሁ። እሺ አስጠነቅቀዋለሁ። ሌላስ የምታዘኝ ነገር አለ? ለጊዜው ይበቃል። በቃ ያሬዶ፣ እንደዛ ከሆነ ወደ ክላስ ሂድ። ይቻላል። እመነኛ ያሬዶ፣ ያንተ መጥፊያ ጸጋ ነች። ዴቭሙት ልጅቷ ላይ ግን ከመጠን በላይ ወግ አጥባቂ ይሆንክባት እና ወድጄ ነው። ወደ እኮ እንዳልሆነ ይገባኛል። ነገር ግን በዚህ ልክ ልጅቷን ማስጨነቅም ተገቢ አይደለም። ቆይ እስኪ በእኔ ቦታ ብትሆን ምንድን ነው የምታደርገው? ይኸውልህ ዴቭ፣ እኔ እስከሚገባኝ የልጅቷ ችግር ፊልም ማየቷ ነው አይደለ? ግን ፊልም ባየች ቁጥር የሆነ ገጸ ባህሪ ኮፒ አድርጋ መታ ጭንቅላቴ ነው መፈተው። ቆይ እሺ፣ እና እንደዛ እየሆናችሁ እስከመቼ? ነገሩን እስከምትለምደው። ወይዳ ደግሞ የምታያቸው ፊልሞች እንዳለ የፍቅር ናቸው። እና ታዲያ ለምን ወይ የሆረር ወይ ደግሞ አድቬንቸር ፊልም እንድታይ ታደርጋት? ሶሲ እኮ አታደርገውም አይባልም። ከዛ ላይ አንዱን ነገር መምዘዙ አይቀርም። እሺ ቆይ ምን ተሻላችሁ? እኔ እንጃ። ቆይ ለምን እንደዚህ አታደርጉ? ምን? ይኸውልህ ሁለታችሁም የፊልም ተዋናይ ሁኑ። ከዛ እሷ ፊልሙ ላይ እንዳለው እንደምትወደው ካራክተር ሁንላት። ከዛ ሁለታችሁም በፍቅር ትኖራላችሁ ማለት ነው። ብሩኬ፣ እኔ አማክሬን ስለ አንተ ሙርት ይዝብኛል አይደለ? ምን ላድርግ ዴቭ? እኔም እኮ እንዳንተ ቢጨንቀኝ ነው። ይሁን አለች ጣሊያን። ስለ ጣሊያን አጥራ እንዴ ዩሲ፣ ምን ነው ብቻ ምን ላድርግ ብለህ ነው ዳጊ? ማክና ጆኒ ይመጣለን ብለው ይምቀሩ። እባክህ እነሱን ተዋቸው። ይሄኔ ትምህርት አልተጀመረም ብለው። አረ ዝም በላቸው እባክህ። ይሄኔ አንዱ ጌም ዞን ወይ ደግሞ ፑል ቤት ገብተው የተቀጣቀጡ ነው። ዩሲ ግን ምንሽ ደስ እንደሚልኝ ታውቂያለሽ? እሺ መነጽር የሚያደርግ ሰው እኮ በደንብ ይታየዋል ይባላል። ምንድን ነው ደግሞ መች? ይሄ እንደነ ማርክና እነ ጁሲ ቁማር ምናምን ስለማይመችሽ ትቀልዳለህ እንዴ? ዩሲ እኮ ያራዳ ልጅ ነው። እና ቁማር የፋራ ነው እያልሽ ነው? ይኸውልህ ቁማር፣ ሱስና ፎንቃ የመጨረሻ የፋራ ጉዳዮች ናቸው። አይ ዩሲ፣ መተመተ እኮ አቦካው ማለት ቁማርና ሱሱን። እሺ ግን ፎንቃ የሚባለውን ነገር በሱ አልስማማም። ይኸውልህ ፍቅር ይዞ እንዲህ ስትጃጃል ያኔ እሱን ታወራለህ። እሺ አክቶ እኔ ለፍቅር የተፈጠርኩ ሰው አይደለሁም። እኔ ፈጣሪ ሲፈጥረኝ ለችገላና ለችገላ ብቻ። አቤት መቼም ፎንቃ አይመቸኝም ምናምን ልትል ብቻ ባልሆነ። ያው እሱማ እኮ የክፍሉ ተማሪ በሙሉ እኮ ቺክ እንደምወድ ያውቃል። በደንብ ነዋ። በዛውም ሴት ማዋራት እንደምፈራም በደንብ ነው የሚያውቅ። እሱማ ግን ዩሲ፣ የኔ መጨረሻ ግን ምንድን ነው? አይ እኔም ባሰብኩት ቁጥር እንቅልፍ የሚነሳኝ ጉዳይ እሱ ነው። መቤቴ የምሬ ነው የምልህ። ምኑ? ያንተ መጨረሻ ነዋ። እኔ እንደውም አንዳንዴ ሳስበው ምን እንደሚመስለኝ ታውቃለህ? ምንድን ነው? እሺ ልስማ። እንበልና ከሆነ ሴት ጋር ተገናኘህ እንበል። ከዛ እንዲህ መነጽርን ገፋ እያረክ ጆጆጂ ስትላ ተጫወት፣ ጆጆጂ ስትላ ተጫወት እያልክ ቀኑ ሁላ የሚያልቅ ነው ይመስለኝ። እኔ ራሱ እኮ እሱ ነገር በጣም ነው የሚጨንቀኝ። አየህ አይደለ? በደንብ ነው ማውቅህ የምልህ ለዚህ ነው። ዩሲ ግን እኮ ዝም ብሎ መፋጠጥ በጣም ነው የሚጨንቀው። ይኸውልህ አንተ ቺክ ከመያዝ በፊት ምን እንደሚያስፈልግ ታውቃለህ? የሆኑ ሴቶች እየቀረብክ በቃ እየቀረብካቸው መፍታታት ነው ያለብሽ። ገብቶሻል? ማፍታታት ምንድን ነው? ማፍታታት ጉልበትን ጅል ወይ አርፈህ ትምህርትህን ተማር ወይ ፎንቃ ትበልብኝ እዚህ ጋር መጥተህ።
ምን ይመስላል በእናታችሁ? እኔ እሱ መች ጠፋኝ እና ያስገድድሃል? ግን ይኸውልህ ዮሴ፣ ለምሳሌ እቤት ውስጥ ቁጭ ብዬ እየቸከልኩ እያለ የሆነ ነገር ይመጣል ወደ ቲካሳ ውስጥ ምስ አርጎ ክትት ያደርገኛል። እሺ ከዛ ችግሬን ተውና እሷ ጋራ ስትስቅ ጥርሷን ሳደንቅላት፣ ከዛ አንዴ ደግሞ ዞር ስትል ጸጉሯን ሳደንቅላት፣ እሺ ከዛማ ዳጊ መጣሁ ብላኝ ደግሞ ስትሄድ አካሄዷን ስትመለስ ደግሞ አቋሟን ሳደንቅላት፣ ከዛ ዳጊ ብላ ልክል ተሰማኝ። ኧረ ዳጊ ንገር እንዴ! ምን ሆነሃል? ዮሴ ምን ችግር አለ ብታስጨርሰኝ? አልቆይ እኔ ህልም ፈቺ እመስላለሁ እንዴ? ይሄን ህልም ለኔ ሳይሆን ሂድና ሰፈር ላለ አንድ አሮጊት ወይ ሽማግሌ ሄደህ ተናገር። እሺ ሄጃለሁ። እሺ ወዴት ነው? አላውቅም። ወይኔ ግን ማን ነው ይረዳኝ? ቆይ አንቺ ግን ሰው ካልፈለገሽ ምንም አትፈልጊም ማለት ነው? እንደውም እውነቱን ንገሪኝ ካልሽኝ አኩርፌሻል። እንዴ ደግሞ ምን አጠፋው? ታውቆሻል፣ በጣም ጠፍተሻል እኮ። በዛ ላይ ስደውልሽ ራሱ አታነሽ። ምን ላርግ? ብዙ ነገሮች እየተፈጠሩ እኮ ነው። ምንስ ቢሆን ታዲያ እኔ ጓደኛሽ አይደለም? አውቃለሁ ይውዬ። የቹቻ መጥፋት ራሱ ገና ዛሬ እኮ ነው የሰማሁት። አዎ ፊዮሪ፣ በቹቻ የተነሳ በጣም ነው ስንሰቃይ የከረም ነው። አሁንም ችግር ፈጣሪዋ ያቺ ጸጋ የምትባል ሰይጣን ናት አይደለ? አዎ ፊዮሪ፣ ዋናው ችግር ፈጣሪ እሷ ነች። በቃ ሀይሚ ላስዋጣች አይደለ? አይልሽቷ እባክሽ የሆነ ችግር አለባት። እንዴት አወቅሽ? ያ ካልሆነ ታዲያ እንዴት የ11ኛ ክፍል ተማሪ ሆና በዚህ ልክ ተንኩል ማሰብ ይቻላል? ሱስ ልክ ነሽ። ደግሞ እኮ ተንኩሏ ብቻ ሳይሆን ነገሮችን ለማድረግ ያላት ድፍረት በጣም ነው የሚያስገርመው። ማንቀሳሰሯ ማለትሽ ነው? አረ እንደውም አቡሻን አግታው እንደነበረ ሰምተሻል? ምን? የምርሽ ነው? ፊዮሪ ሙች የምሬን ነው። ቆይ ታዲያ አቡሻ ምን አለ? ብታይ ሰሞኑን የሚያወራቸው ነገሮች እንዳለ ሽንትሽን ነው የሚያስጨርሱሽ። አቡሽ ራሱ ስሟን ቀይሮ አስናቀች ብሏታል። አስናቀች? አዎ አስናቀች። ቆይ ምን ሲል ነው እንደዚህ ያወጣላት? ባክሽ የድሮ ድራማ ላይ አስናቀ የሚባል ክፉ ካራክተር አለ። ከዛ በቃ በሱ ስም እሷንም አስናቀች ብሎ ጠራት። ኧረ አቡሻ ግን ይመቸው የምር። ያው እንደውም መጣልሽ ጥሪ ውስጥ አቡሻ አቡሻ ፊዮሪ ፒስ ነው? አንተ ፒስ ነህ? አለ ግን ደህና ነህ? አለው ከስንት መከራ መሀል ተርፌ። አንተ የኪድናፑን ጭዌ ደግሞ ሰምቼ በጣም ነው የተገረምኩት። ስንት በረሃ ላይ ስንት ነገሮችን አሳልፌ ያው መጨረሻ በአስናቀች መታገት ሆነ። የምር አቡሻ በጣም ነው ያስገረመች። ምን ታደርጊዋለሽ? አንበሳ ሲያረጅ የዝንብ መጫወቻ ይሆናል ሲል ሰምቼዋለሁ አጎቴ። እሰይ እንኳን ይበል። እንደውም ከዚህ በኋላ ምንም አላዝንልህም። ቆይ ለምንድን ነው የማታዝኝልኝ? ራስ አይደለ እንዴ ፒያሬ በደብሬ ፊት ተፈርሻ እያልክ ስትር መጠመጥ ጭማድ ውስጥ የገባኸው? ምን ደብሬ በፒያሬ ተፈርሻ ፊት ነው ያልሽው? አይገርምሽም ፊዮሪ? እኮ እሷ ማናት? አረ ፊዮሪ ጭዌን ቀይር። አልሰማም በእናትህ ዘርግፍልኝ። አሁን አረን ያልነካከም ከፈለገ ራሱ ይዘርግፍልሽ። በል ተናገር። ቺኳ ማናት? አንቺ ደግሞ በቃ ይብራብሽ። ጭዌ ቀይር። አቡሻ አሁን እየተናደድኩኝ ነው። እንደውም እኔ እነግርሻለሁ ደብሬ በፒያሬ ተፈርሻ ፊት ምናምን የሚለው ሄለንን ነው። ሄለን የቤዛ? አዎ ሄለንን የቤዛ ጓደኛ። ቆይ እንዴት ሆኖ ነው እሷ ካንቺ ጋር የተፈረሸችው? እሱንማ ራሱ ይንገርሽ። ተናገራ። እንዲህ ግማሽ ፌሷን ሳያት ደብሬ መሰለች፣ ቀጣይ ፌሷን ደግሞ ሳያት ቁጭ ፒያሬ መሰለች። በቃ ለዛ ነው። ኧረ ሙድ አለው። እናትህ ታልካት? እስኪ ተይ አስናቀች እያለች ምን እትትላለሁ? እንዴት ይሄ ሁሉ ነገር ውስጥ የገባው አስናቀች ላይ ስለላ ሙድ አራምዳለሁ ብሎ ነው። ያው ይሄንን ጭዌ በደም ስለምፈልገው ፈታ ቦርቅቅ አድርጉት። ያው እንግዲህ ዋና ባለቤቱ እሱ ስላለ እሱ ራሱ ያፈላልሻል። ና በል እዚህ ጋር ደቅ በልና ታፈላልኛለህ። 5 ደቂቃ አፈላልሻለሁ ከዛ ቁሷል። እሺ ይመች። ምን መሰለሽ ፊዮሪ አስናቀች ማለት ጸጋ ነች። ናኒስ ጸጋ ለምን ነበር ያስፈለግሽኝ? ያዘዝኩሽን ነገር ምን ያህል እየፈጸምሽ እንዳለ ልጠይቅሽ ነው የፈለግኩሽ።
ሁሉንም የፈለግሻቸውን ነገሮች እያደረኩ ነው። እስኪ ንገሪ፣ ምን አደረግሽ? ያሬድን አግኝቼው ባለፈው አፌ ላይ የመጣውን ነገር ነው ያወራሁትኝ እንጂ ምንም አይነት እውነት እንደዚህ አይነት ነገር የለም ብዬ ነግሬዋለሁ። ሌላስ? ሌላ ደግሞ አቡሽን አግኝቼው አጠገቤ እንዳይደርስ ነግሬዋለሁ። ሌላም የቀረ አንድ ነገር አለ። አቡሽንም እጁ ላይ ያለውን መረጃ ቢያወጣው ህይወቱ አደጋ ላይ እንደሚሆን ነግሬዋለሁ። በጣም አሪፍ። ልክ ነኝ አይደል? አዎ ልክ ነሽ። አሁን ደግሞ አንድ ተጨማሪ ነገር ታደርጊያለሽ። እሺ ዛዥኝ። ምንም ነገር አደርጋለሁ። ያሬድ በሚያየን አጋጣሚ እየመጣሽ እንደ ድሮሽ ጸግዬ ምናምን እያልሽ በመሀላችን ምንም አይነት ችግር እንደሌለ ታሳያለሽ። ገባሽ? በደንብ ገብቶኛል። ሌላስ ምን ላድርግልሽ? ሌላውን ደግሞ እያየው ጨምራለሁ። እሻው ሊድ ትቻለሽ። ሄለን። አቤት ጸጋ። ነይና ጉንጬን ስመሽ ነው የምትሄጂው? አዎ ያልኩሽን አድርጊ። እሺ ጎበዝ ልጅ። አሁን መሄድ እችላለሁ? ትችላለሽ። መልካም ቀን ገናሽ። ፊዮሪዬ በአቡሽ አውሬ ተጠምደን እኮ ስላንቺ ማውራታችን ረሳን። ምን ባክሽ ስለኔ ምን እናወራለን ብለሽ ነው? እስኪ ንገሪኝ፣ እንዴት ነሽ? አለው እየታገልኩ። ምን እየተሰማሽ ነው? የምታፈቅሪውን ሰው ለመርሳት መሞከር በጣም ከባድ ነው። ሊያም ደግሞ ፊትሽ ስር ቁጭ ብሎ እያየሽ። ልክ ነሽ፣ ከባድ እንደሚሆን ይገባኛል። ከሚገባሽ በላይ በጣም ከባድ ነው። ግን እኮ ሀኒቾን ባንቺ ጉዳይ በጣም እየተጨነቀች ነው። ግን እሱ ነገሯ በጣም እያስገረመኝ ነው። ግን ቆይ ከየት አምጥተው ነው? ትክክለኛዋ ሀኒቾ ማለት ልክ እንደዚህ ነች። ጭንቀቷን ሳየው ግን በጣም ታሳዝናለች። ምን አለ የተጣላችሁት በፍቅር ባይሆንና መካፈል የሚቻል ነገር ኖሮ ባካፈልኳችሁ። ሰንጥቀን እንካፈል እንዴ? እኔ ቁም ነገር እያወራሁሽ አንቺ ትቀልጃለሽ አይደለ? ጓደኛዬ ምን ላድርግ ብለሽ ነው? በቃ ግራ ቢገባኝ እኮ ነው። እንደው ለነገሩ አልኩት እንጂ አንቺ በጣም ጎበዝ ነሽ። ኧረ እባክሽ አልቀረብሽ። አተምሽ ነው ምንጣፉን ይጣልኩ። ይሄንን ነው ወይ በእናትህ ሚኪ ብቻ አስናቀች። በቃ እያዛገችኝ ነው። ምን አግኝታት ነበር እንዴ? ምን አገኛታለሁ? እሷ ነች እንጂ እና በቃ አጥቂውን ያዝ እንደተባለ ተከላካይ ኮቴን ትከተለኛለች። አረ ጭጉ። እሺ መጀመሪያ መታዛገችኝ። ከዛ ሄሉን ስታይ ምን ብታደርግ ጥሩ ነው? ቆይ ምን አርጋ ነው? አቡሻይ ምናምን እያለች እዳ በሳሙድ አታራምድልህ መሰለ። ብቻ ልቤና ቀለጠችው ልትረኝ እንደው ማ የኔ ነው ባስናቀች የሚቀልጠው? ምን ጣጣለሁ? ሚኪ በእናትህ አታስገኝ። እሺ በቃ ጭጉን መንዝርልኝ። ለካ ይሄን ሙድ ሄለን ክላም አርኳለች። እና ሄለን ስታገኛት ምን አለች? ጓለችበት እንዴ? ጓባትልም ግን ደብሯታል። እኔ ምልሽ ግን ቻካሷ እንዴ ነው ድራማ ይመታል አይመታም? ይምታ አይምታ አላቅም። ብቻ የኔ አቡሻ እኔ አንተን በቀላሉ ማመን ስለሚያቅተኝ ይቸገራል። ድሮም እኮ የሚረዳኝ የለም። እየሰማሁ እንዴ? ታዲያ ባዶ መስማት ምን ያደርጋል? እና እጄን ኪስ ውስጥ ልክተት? አንተ ቀልድ። ይኸውልሽ አቡሻ ያስናቀችን ጉዳይ ፊክስ ለማድረግ ግቢ ውስጥ በፍጹም ማድረግ የለብንም። ለምን? አንተ በስኮላርሺፕ ተልከን ምናምን የመጣን መሰለ እንዴ? በዲሲፕሊን ጉዳይ ተጨረን እኮ ነው የተመለስ ነው። ያው እሱማ መች ጠፋኝ። ይኸውልህ አቡሻ ከዚህ ተንከሲስ የሆነች ልጅ ጋር ግቢ ውስጥ መጋጨት አይነፋም። ወስዳ ከአስተማሪ ጋር ታቀሳስርና አይደለም ከተምሮ ከምድረ ገጹ ላይ ነው የምታስተፋል። አንተ ደግሞ አዲስ ዳይሬክተር መጥቷል አሉ። ኦሆ አንተ ከባድ ሼባ ናቸው ሲባል ሰምቻለሁ። ስለዚህ ቀጥ ሰጥ ብለን ብንማር ነው ይሻላል። እሺ ይሉስ በቃ እሷን ታይሚንግ እየጠበቅን ልቧን እንጠባዋለን። ይሜ ይኸውልህ ምርቴላ ፒያሪ በከባዱ ነው ያስጠነቀቀችን። አራዳ ልጅ ምንም አይነት ፎል ላይ መገኘት የለብን። ይሜ እስቲ እሺ ልጅቷ እንዴት ነሽ? ደግሞ ምን ፈልገሽ መጣሽ? አንቺ ነው እኮ ምን ቀርቶሽ?
ሁኔታሽን ሳይው ግን የደበረሽ ትመስያለሽ። ችግር አለ እንዴ? አንቺ ልጅ በእናትሽ አታዝጊኝ። አሁን መናገር የምትፈልጊውን ነገር ብቻ ተናገሪ። ምን አለ ላደረግኩልሽ ነገር ባታመሰግኝኝ እንኳን በስነ ስርዓት ብታዋሪ። ቆይ ምን አርገሽልኝ ነው ማመሰግንሽ? የኔ የምታያቸው ሰዎች የደበቁሽን እውነት እኔ ስለነገርኩሽ። እውነት? አዎ። ምን ነው አላገጥሽ? አይ ነገሮቹን ሁሉ ያጋለጥሽ እኮ ለኔ አስበሽ መሆኑ ግርም ብሎኝ ነው። አንቺ እንደፈለግሽ አድርገሽ መረዳት ትቻለሽ። እኔ ግን ጥሩ ነገር እንዳደረግኩልሽ ነው የሚሰማኝ። በእናትሽ አንቺ ልጅ አሁን ተነስተሽ ቀጥ ብለሽ ሂጂ እሺ? ከዛ በፊት ግን አንድ ማስጠንቀቂያ አለኝ። ቆይ ምንድነው የምታስጠነቅቂ? ባልሽ ሊያጠቃኝ ይችላል ብዬ ሰግቻለሁ። እናማ ጫፌን እንዳይነካኝ አስጠንቅቂ። ያሬድ ይሄንን ነገር ቀደም ብሎ ነግሮኝ ነበር። የምርሽን ነው ቹቹ? አዎ የምሬን ነው። ወይኔ ያሬድ እንዴው ምን ላድርገው? በቃ የኔ ነገር አያስችለውም አይደል? በጣም አሁን የምትዩን ነገር ከጨረሽ ቀጥ ብለሽ እሺ? እሺ ሄድልሻለሁ። ደግሞ አታስቢ እሺ? ካንቺ ጀርባ ሆኖ የሚያደርጉት ነገር ካለ እኔ እህትሽ መጥቼ እነግርሻለሁ። ጸጋ በእናትሽ ትግስቴን አትፈታተኙ እሺ? አሁን ቀጥ ብለሽ እሺ? እሺ ሄድልሻለሁ። ቹቻ ደግሞ እወድሻለሁ እሺ? ይኸውልኝ ጸጋ ለሁሉም ቀን አለው እሺ? እንደዚህ እንደቀለድሻትም አቀሪያት። ጃንታ ትልቅ መኪና የኔ፣ ይሄ የቤቢ፣ ይሄ ያንተ ሳሩ ቤት፣ ያንተ ቪላ ይኔ፣ አበባው ደግሞ የሄዱ ነው። እኔ ትልቅ ስለሆንኩ እኔ ነው የምወስደው። አንተ ቀጭን ይሄ ቤት ነው ያምረው። ቪላ ቤት የኔ ነው። አታፍረም እንዴ? አበባ እኮ ሰጥቼ ለኔ ትከለክለኛለህ? እኔ አልወስድም። እንደው ሌላ ሊዛል ሊያምጣ ነው። ይሄ አያምርም። የኔ ቪላ ቤት በቃ ተው። እና ምንድን ነው? 1.60 አይደለ? እሱ ደግሞ ምንድን ነው? የመምህር በቃሉ 60 አይደለ? በቃሉማ የኛ ትችል ኧረ አንተ ልጅ ምን አለበት መምህር ራስ ብታከፍ? ምን ችግር አለ? ክላስ ሁሉ ፍሪ ነው። ምን ታከበለ? ባክል ሳሉ ዝም ብዬ ምንድን ነው? ስዕል ሁሌ ሲጀምር ከጭቅና ነው የሚጀምረው። እሺ ከዛስ? ይሄ ደግሞ እግሩ ነው እና ይሄ ምንድን ነው? ይገርምሃል። ይሄ ደግሞ አፍንጫው ነው። እንዴ አፍንጫ እግሩን ይበልጣል? ማንም ሳይሰማ አንድ ሚስጥር ልንገርህ። ቲቸር በቃሉ አፍንጫው ትልቅ ከመሆኑ የተነሳ እስኪ ሲፈልግ ራሱ ሲያርም በአፍንጫው ነው። ደግሞ እኮ ለመጀመር ቆንጆ ነኝ ይላል። ሃይ ጋይስ እንዴት ናችሁ? ሃይ ፒስ ነሽ? አለሁ። 11ኛ ዲ ክፍል ይሄን አይደል? ይሄ ነው 11ኛ ዲ። ምንሽ? በጣም አሪፍ። አዲስ ተማሪ ነሽ መሰለኝ። አዎ አዲስ ነኝ። እዚህ ተመድቤ። ዌልካም። እኔ ዘሌ እባላለሁ። ዘሌ ገጀረው። አንቺስ? ቅዱስ። አንተስ? እኔ ደግሞ ዳንታሙ እባላለሁ። ዳንታሙ ነው ያልከው? አዎ ዳንታሙ። ዳንታሙ የደቡብ ወርቅ። ዘልዘለው ዝም ብላ አታሽቀወጥ። ዘልዘለው እኔ ነስ አልከው? እኔ ዘሌ ዘልዛለው አይደለሁም። ዘሌ ገጀረው ነኝ። እሺ በጣም አሪፍ። እና ምን እየሰራችሁ? በአስተማሪ ስል እየተደበረ ነበር። ይሄ የምን ስል? የመምህር በቃሉ። የመምህር በቃሉ ስትል ሰማሁ። አይገርምም ቅዱስ? ተው ያስተማር ስዕል አትሳል እያልኩት አልሰማም ብሎ ተመልከት የሳለው ስዕል። ቆይ እዚህ ትምህርት ቤት ስንት በቃሉ ነው ያለው? አንድ ነዋ። ምን አስተማሪ? ባዮሎጂ። እንደው ብታየው ግን ማለት ነው እንዲህ ኑሮ ያደቀቀው ስልባቦት ነው የሚመስለው። ኑሮ ያደቀቀው ስልባቦት ስትል ሰማሁ ልበል? ተው ቅዱስ፣ የእሱ ወሬ ሰምተህ እንደሱ አትበለው። አይደለም
በእናትህ ይቅርታ፣ በእናትህ ልቀቀኝ። በቤት አላስነግኛ አለቀውም። ልኩማው እሱ ራሱ ቢነግራችሁ አይሻልም? ቢነግረን ታዲያ ቆይ ማንን አይጥ የምትለው? አንቺም አይጥ መሆን አምሮሽ ነው? ኧረ በእናታችሁ እቺ ሊሰበር ነው። ቆይ ዘሌ አንተ ተረጋጋ። ዳንታሺ ነገር ምን አድርጎት ነው ልጁ እንደዚህ የሚያደርገው? እሱ ሲገባ ዘልዬ መምህር በቃሉ ስዕል እየሳለ ነበረ። ከዛ ልጁ ተቀያየረ። ቆይ አንተ ማን ነህ? ቅዱስ እባላለሁ። እዚህ ክላስ ተመድቤ እና እሱ የቲቸር በቃሉን ስል ቢስል አንተ ምን አገባ? ያገባኛል እኮ ምክንያት በቃሉ ማለት ታላቅ ወንድሜ ነው። ምን አሁን ገባሽ? አንቺ አይጥ አንተ ልጅ ፈረሰኛውን ነው የምልህ ማለት ከአሁን ወዲያ ቤዚቲን ተሳስተህ ትናገራትና ማለት እኔን አያርገኝ። እሺ ከዚህ በኋላ እንደዚህ አይነት ነገር ይለመዳል? አንተ ወጠጥ። ኧረ በእናትህ አይለመደኝም። በላውን ሂድና ይቅርታ ጠይቀው። ማን ይቅርታ የምጠይቀው? በቃሉ ነዋ። ቢሮ ድረስ ሂጂ። አይደለም እና ይሄንን በቃሉ ይቅርታ ጠይቀው። አንተ ልጅ ያማሃል እንዴ? አቺ አይጥ እንዳትላት። እሷን በማገባት እንዳትገባ ነገርያት። ቤዚቲ አንቺ ዝም በይ። አንተ ደግሞ ዛሬ ይቅርታ ጠይቀው። እሺ ይቅርታ በቃ። እንደሱ አይደለም። እና እንዴት ይሁንልህ? እኔ ምለውን ይላል። እሺ ታዲያ ምንድን ነው የሚለው? አንቺ ልጅ ነገርኩሽ እኮ። በእናት ቅዱስ ልጁን ልቀቀው፣ ፈሱ ላመልጠው ይችላል። ቲቸር በቃሉ ከዚህ በኋላ ይቅርታ አልዳፈርም ብል። ቲቸር በቃሉ ካሁን በኋላ አልደፋርም። ይቅርታ ድገም። በእናት ይቅርታ መምህር በቃሉ ካሁን በኋላ ይለመደኝ። ለሶስተኛ ጊዜ ድገመው። ቲቸር በቃሉ ከዚህ በኋላ አልዳፈርም። እንዴ ወይኔ ጉዴ ፈላ። እንደው ምን አይነት ወንጀል የመጣበት በፈጣሪ ቹቻ ግን ቤት እንዳደረገው አይተሽዋል? ዘዴ እሺ ተረድሽ? አካል ጉዳተኛው በቃ በእናትህ አንተ ደግሞ አትልፈስፈስ። ጀሱ በእናትህ እስኪ አትልፈስፈስ። አንተ ፉንቃች ሰማኛለህ? ፉንቃችን እየመጣች ነው። ናጥፋ ከዚህ። ለምን ነው የምጠፋው? አንተ አይደል እንደ ሁለተኛ እንዳታገኘኝ ብላኛለች ያልከው? አሁን አለ አንተ ብዬ ነው። እንደዛ የሚባል ነገር የለም። ያራዳ ልጅ ይኸውልህ፣ ነገሮችን በሰላም መፍታት የምትፈልግ ከሆነ የፎንቄና መልማቀው እኔ ነኝ ልጅ እኮ። ፎንቄና አንተ ከኔ በላይ አውቃት። ተው ያቺ እዚሁ ንቅንቅ ሳትይሽ ከዚህ ጋር ወንድ ፎንቃይ ምንድን ነው እሱ? ደክሞኛል ምናምን ልትይ ባልሆነ ደክሞኛል ምናምን። አንቺ አይደብርሽም? እኔ ደከመኝ ስትይ እኔ ለራሴ አንቺን በመጠበቅ እዚህ ድክርትረት ተበየ ነው ያልኩት። አንተ ደግሞ ሙድ ትይዛለህ አይደለ? ወይ ሙድ። ግን ትብረው እንዴት ነበር? ዛሬ መጀመሪያ ቀን ስለሆነ ብዙም አላስተማሩ ነው። አውቀዋለሁ እኮ አየሻል። ችግራቸውን ግን የእነማንን ችግር? ያስተማሪዎቹን ነው። እኛ ልጆቻችንንና ቺኮቻችንን አስተምሩ ብለን እንልካለን። እነሱ ግን ፊደል ሳያስቆጥሩ ይልቋቸዋል። ባክቦች አሰክስ። ይሄ ደግሞ እዚህ ምን ያደርጋል እንጂ አለ። እንዲያውም ጥራውና በአንተ ፊት የምነግረው ነገር አለ። ለዚህ ገልጡ ጥራው ተባልክ አይደል እንዴ? ማነህ አንተ? ና አንተም ባይሆን ደስ ይለኝ ነበር። ና እባክህ። አቤቶች ተሰማኛለህ? ፎንቃ የምታናግርህ ትልቅ ጉዳይ አለ። ልብ ብለህ ስማት። ያስታይል ማንሽ ነው የምትወሪ? ሰማኛለህ? ቀስቴ ተሳስተ ጸጋን ልትመታት ይቅርና ይኸውልህ አጠገቧ ብትደርስ የኔና ያንተ ነገር ያበቃለታል። እሺ? ምን አንተ ሰውዬ፣ ምን ወዴት ከየት የሚባል ነገር የለም። ዝም ብለህ እሺ ይበል። ያስታይል። እሺ ቆይ ሌላስ ምን ላድርግ? ሌላው ደግሞ
ተሳስተ በመንገዴ እንዳላይ እሺ። እስታይል በቃ ሂድ ሂድ ልሂድ ፎንቄ። በዚህ ስም ደግሞ ደግመ እንዳጠራኝ። አዎ ስማ፣ ከዚህ በኋላ በዚህ ስም መጠራት እኔ ብቻ ስለሆንኩ ተሳስተ እንደው መድኃኔዓለም ጥሎብህ እንዳጠራት ገባህ? አሁን በቃ ሂድ ከዚህ። እኔ ፎንቄን እሸኛታለሁ። ፎንቄ ግን በቃ ዩኒፎርም ለብሳችሁ ሳያችሁ እንዴት እንደሚቀር እንዴ። ቆይ ለምን አንተ አትማርም? 3ኛ ክፍል ገብቼ እንዴ። ቆይ ምን ችግር አለው እኮ ህጻናት እየፈሱብኝ። አይ ቦቺ፣ አንተ እኮ ከፈለክ የማታ መማር ትችላለህ። የምርሽ? አዎ የምሬን ነው። አረ በእናትሽ ግን አይነፋ። አስበሽዋል? ካቦርት የለበሰ ሺባ ጋቢ የጣለ ቂቤ የተቀባች አሮጊት ሻሻ ስራ ምናምን አረላሽ እንዴ። እና ታዲያ ምን ችግር አለው? እኔ እኮ ግርም የሚልኝ ደግሞ አስተማሪ እያስተማረ ምናምን አስበሽዋል? ልጄ እስኪ ብርቱ ይወድቆብኛል አቀበለች ታረኝ ናሻሽን ሰረልኝ ቦቼ ስትል። አረ ቦቼ እንደው በቃ አንተ አልቀብም አይደል? የስ ፎንቄ ሳቀች።